እስልምናው ላይ የነብያቸውን ሱና የሚከታተሉ ወይንም ደግሞ የሚያራምዱ ሴት ልጅ ከቤት መውጣት የለባትም የሚለውን ነው የሚደግፉት። ብቻዋን መንቀሳቀስ አትችልም፣ የትም መሄድ አትችልም፣ ትምህርት ቤትም መማር የለባትም፣ ቤቷ ተቀማጭ ነው መሆን ያለባት። እሱን እያደረጉት ያሉ አሉ እንትን የሚሉ ማለት ነው የሚከለክሉ። እነኚዎቹ ግን ትችቱን ለመቋቋም ሲሉ እንደ ሴት ያከበራት የለም ለማለት እንትን ይላሉ ማለት ነው። ሜይ ቢ ማማ የምታስደምጠው ድምፅ ቪዲዮ ያለ መሰለኝ። ቀጥይ። ቅድም ስታወራው ነበር የከፈትኩት። በነገራችን ላይ እንዴት አንድ መሪ ይጠፋል? እንዴት አንዲት በመጽሐፍ ቅዱስ እኮ ነቢያት ነበሩ ምናምን በመጽሐፍ ቅዱሳችን ነው እና ያንን መፈክር ወደ አይሻ ይወስዱታል አብዛኛ ጊዜ ሙስሊም ወገኖቻችን። በእኛ በመጽሐፍ ቅዱሳችን የለፊዶ ሚስት ዲቦራ መሪ ነበረች፣ ነብይ ነበረች። እነ ማርያም ነብይ ነበሩ፣ እነ አስቴር መምህር ነበሩ፣ ማስተማር የሚችሉ ነበሩ በብሉይ ኪዳን ብለን ስናነሳ ያ መፈክር እነሱም ጋር ገብቶ እንዴ አይሻም እኮ ከመጋረጃ ጀርባ ሆና ታስተምር ነበረ የሚል መፈክርን ያመጡ ነበር። ከዛን ችንኛዋ ደግሞ ሶሻል ሚዲያ ላይ ማጋባት ጀምራለች እና ምን አለች ተመልከቱ። አንዴ ድምፁን ልስጥላችሁ። መስጂደ ነበዊ ላይ ቆማ የምታስተምር ሴት ነበረች። መስጂደ ነበዊ ላይ ቆማ የምታስተምር ሴት ነበረች አለች። እሺ የሱ መልስ ደግሞ የሙስሊም ወንድሟ መልስ ግብዳ የሆነ ውሸት። መስጂደ ነበዊ ላይ ሴት ልጅ ኢቭን ኒቃብ አድርጋ ወንዶች እንዲህ እያዩት አስተምራ አታውቅም። ይህን ነገር ለምንድን ነው እንዲህ እያደረጉ ያሉት ስንል ሰለምቴዎች የማንም ወጣጤ የአይኑ ሻወር ለማድረግ ወናውዙ ቢላ አላሁ ስብሐነሁ ወተዓላ በተከበረው ቃሉ ሱረቱል አልአሕዛብ ላይ ከቨርስ 32 ጀምራችሁ ስታነቡት ሴቶች መሸፈን እንዳለባቸው ተናገረ። በኋላ የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ጭምር ኢቭን የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ኖርማል ሲናገሩ ራሱ መቅለስለስ እንደሌለባቸው ይናገራል። ዛሬ ላይ ቻፕስቲክ ቅንድባ ተቀንድባ ሜካፕ አድርጋ ሰዎችን የሚያማልል ነገር ለብሳ መታ ታላ ትለኛለች። ምን እረሰሩ እናታችን አይሻ ታስተምር ነበር። ኒቃብ ለብሳ ከመጋረጃ ጀርባ ሆና ኒቃብ አደረገች። ኢማጅን የምዕመናን እናት ናት፣ የአማኞች እናት ናት፣ እንዲሁም ደግሞ የመልእክተኛው አለይሂ ሰላቱ ወሰላም ሚስት ናት። ይህም ሆኖ ሳለ እነዛ ድንቅዬ የሆኑ ሰሃቦች ስታስተምር ጊዜ ከመጋረጃ ጀርባ ሆና ነበር የምታስተምረው። ኒቃብ አድርጋ ራሱ አያዩዋትም ነበር። ዛሬ የሚያሳዝነው ግን ሚዲያ ላይ ወጥታ ኮልታፋ ሳትሆን ኮልታፋነት እያጫወታት እያለች ማለት ነው ልታስተምረኝ ትጥራለች። ኧረ ፈሩ፣ አላህን ፈሩ። ከአሁን በኋላ እኔ አልፈታችሁ፣ እየመረራችሁን ዋጡት። አታድርግ የሚል ነገር አለ። ሴቶችን ሰብስበሽ አስተምሪ። ኡስታዞች ባሉበት እንደ ወንድ እያልሽ እያበራሽ ይህን በተመለከተ በነገራችን ላይ ዩቱብ ላይ ቪዲዮ ሰርቻለሁ። በደንብ ቁርአናዊ ሀዲሳዊ መረጃዎችን እያመጣው ላሽ ሰጥቻታለሁ። ባዮ ላይ ባለው ሊንክ ምንድነው አይሻ ከመጋረጃ ጀርባ ታስተምር ነበረ እና እኛም ብናስተምር ምንም ችግር የለም የሚል ነው የሴቶቹ መፈክር ማለት ነው። አሁን የሙስሊም ሴቶች በጣም እየተጨቆኑ ስለሆነ አይሻ እኮ ከመጋረጃ ጀርባ ታስተምር ነበረ፣ ጭራሹኑ አንዲትም ሴት መስጂደ ነበዊያ ነው እዛ መስጂድ ላይ ታስተምር ነበረ አለች። ያችኛዋ አሲያ ደግሞ ማለት ነው። ከዛን መጣላታ ቡሳላ ገባላት። የቱ ጋ ነው ማስረጃው? ኦኬ አይሆንም። ድምጽ እንደውም ማንኛው አንደኛው ኡስታዝ ድምጽ ራሱ እንደሚያሳስት ድምጻችሁ ራሱ ያሳስታል፣ ስለዚህ ተሰተሩ፣ በድምጽ ራሱ ማውራት የለባችሁ ምናምን እየተባባሉ ሴቶቹን እየተናገሯቸው ነበረና ኢማጂን። እኔ ሙስሊም ወንዶች ግን ስሜታችሁ ምንድን ነው ማለት በድምጽ የምትሸነፉ አራት ሴት አግባ ተብለ በአራት ሴት እንኳን የማትረካ እኔ አሁን ጥያቄ አራት ሴት ተፈቀደለት ለሙስሊሙ ወንድ፣ ስሜቱ በአራት ሴት ይቆማል ያለው ማን ነው? በቃ በአራት ሴት የገደበለት ማን ነው? በአራት ሴት የተገደበ ነው የሙስሊም ወንድ ስሜት። እና ምንም የማይመስል ነገር። አሁን ሴት ልጅ ወታ ማትናገርበት ምክንያት ድምጿን ሰምቶ አትታይም እኮ አትታይም፣ ግን ሳትታይ ማውራት እንኳን አትችልም። ድምጽሽን አቅለስልሰሽ ወይም ድምጽሽ ቀጠን ካለ አትችይም ማውራት እየተባለች ነው።
አትችይም። ምክንያቱም ወንዱ ይወሰወሳል። እሱ ምንድነው ይሄናል? እሷ በአንድ እንደዛ ተጨቁና ምንም ሳትሆን እሱ በድምፅ እንደዚህ እየተወሰወሰ 4 ሴት አልበቃ ብሎት ባሪያ ተፈቅዶለት በገንዘብ ሄዶ ሴትን መገናኘት ተፈቅዶለት ምንድነው እሱ ይሄናል? መልአክ ነው ወይ? ግን ሁሉ እንትን የምትይዘው የምትሸከምበት ምክንያት ሴቷ ምንድነው እሱ ይሄናል? ከዛ ትመጣና እኔ እስልምና ከበረኝ ትነናለች። ምንድነው ያከበራት? በእሷ ላይ 4 ሴት እሷ ተሯን እየጠበቀች ፋጢማ አይሻ ጋር እየሄደ እየጠበቀች መቼ ነው እኔ ጋር የሚመጣው? ተራይ መቼ ነው? ሐሙስ ነው አይደል? አዎ እያለ ቀን እየቆጠረች እየጠበቀችው። ከዛስ እኔ እኮ ባሌ ለኔ የምፈልገውን ነገር ያሟላልኛል። ተራ ጠብቃ እኮ ነው። እስቲ በዚህኛው ሳምንት እኔ ጋር ነው ምናምን ሂሳብ ሰርታ ማለት ነው። ሂሳብ ሰርታ እሷ ጋር እየመጣ አከበረኝ ትለናለች። እና የሙስሊም ሴቶች እንደው እስቲ ያከበራችሁ በምንድን ነው? አንድ የቁርአን ቨርስ በራሱ ጠቅሳችሁ በዚህ አክብሮናል ብላችሁ መጥቀስ የምትችሉት የቁርአን አለ ወይ? ቀጥል እፎይ። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሚሚ ትላለች አለ። በነገራችን ላይ እንደዚህ ነው የሚቀልዱባችሁ። እንደው ትላለች በክርስቶስ ማለት ወይ እንዴት ነው የሚቆጥሯቸው ሴቶችን ማለት በምን ደረጃ? አይሰማም። ድምፅህን አስተካክል። አይሰማም። አትነፋነፍ። ድምፅ አይሰማም። አይሰማም። ያዘው ማይክን። ጂሜል እንትን ላይ ልኬልሃለሁ፣ የሆነ መረጃ ልኬልሃለሁ። ቼክ አድርገው። አሁን ጂሜል ላይ ልኬልሃለሁ፣ አታች አድርጌልሃለሁ። ቼክ አድርገውና የተወሰነ እንሄድበታለን። ሜይ ቢ ኤኒዌይስ ምንድነው ማማይ ባነሳችሁ ላይ አቡ ሳላ ስላነሳው ነው። አይሻ እንኳን ከመጋረጃ ኋላ ሆና ነበር የምታስተምረው አለ። ማን የፈቀደላት አይሻ እንድታስተምር? ማለት ቁርአኑ አይፈቅድላትም። ሴት ልጅ ምስክር ለመሆን እንኳን 2 መሆን አለባት። አይሻ ለማስተማር 2 ሆና ነው ወይ የምታስተምረው? ወይንስ አይሻ ወንድ ነች? የአይሻ ጾታ ደግሞ አሁን እንጠይቅ እስቲ። ምክንያቱም ወንድ ካልሆነ በስተቀር ስለማይቻል ለምንድን ነው እሷ ያስተማረችው? የሴት ልጅ ምስክር በሐዲሱ መሰረት በቁርአኑ መሰረት አንዷ እንደ 2 ከሆነ የምትታየው በ2 ከሆነ የሚመነዘረው አንዱ አይሻ ካዳ ሰሃባዎችን ያውም ልብ በሉ ሰሃባዎችን እንዴት ልታስተምርስ ትችላለች? አችልም ማለት ነው። አስተላለፈች የተባለው ታሪኮች እንዳለ ተረት ይሆናሉ ማለት ነው። በራሳቸው አስተምሮ መሰረት አለ ሐዲሱን መካድ አለባቸው። የአይሻን ማለት ነው። አይሻን ብቻ የሚጠቅሷት ባይዞ ትምህርት ነው እንዴ? ግን እስቲ ክርስቲያን ከፍቶላል አዲስ ኮኔክት የከፈተልኝ የለም። አሁን የላክኩ የራሴ አልገባልኝም። አሁን አዲስ የላክልኝ ነው። ያንተ ጂሜል ላይ ነው የላኩ። አታች አደረኩልህ። እሺ የኔ ፋይል ላይ ልጫንልህ? እንደዛ ግን ላይ አልገባልኝ። እሺ እኔ የምጠቀመው ያኛው ፋይል ላይ አፕሎድ ዳውንሎድ አድርገውና እዛኛው ላይ አታች አድርግላለሁ። ቼክ አድርገው። እሺ ዝም አላችሁ እንደ ምንድን አታወሩም እንዴ? ቼክ አድርገው። አሁን 2000 ሚላ ቼክ አድርገው። ምንድን ነው ያስተማረችው የሚለውን ራፍሊ እንሂድበት እስኪ። አስተማር ለምን ወጣ? እንደ ኤግዛምፕል የሚጠቅሱት እሷን ነው። ትምህርት አይደለም የእሷን ባይዘ ወሬ ነው ያወራችሁ። ከወሬ ውጭ ምንም የለም። ማንም በእስልምና ውስጥ ሴትን ልጅ ለምስክርነት የሆነ ነገር ለመናገር 2 ሆና መምጣት አለባት። ስቲል እንደዛም ደግሞ ምስክርነቷ ተቀባይነት የሌለባቸው አሉ። ለምሳሌ በዝሙት ላይ ከሆነ ሴቶች ብቻ ሆነው መመስከር አይችሉም። ሴቶች ብቻ ከሆኑ መመስከር አይችሉም። ሸሪዓቸው በግልጽ ያስቀምጠዋል። 20 ብትሆን አይተናል ቢሉ ምስክር አይሆኑም፣ ተቀባይነት የላቸው። የግዴታ ወንድ መኖር አለበት።
ይሄ በሆነበት ላይ ምንድነው የትኛውን ትምህርት ነው የትኛውን መሩ? ለምንድነው መፍቱን ያልሰጣቸው? ቢመሩ እንኳን ቢኖሩ እንኳን አስተምሮቱ መፍቱን ሰጥቷቸው ሳይሆን ሴቶቹ ከአስተምሮቱ ወጥተው ማለት ነው። አሁን ሚዲያው ላይ እንደሚያደርጉት ሴቶች ሙስሊሞች እንደሚያስተምሩት አስተምሮቱ ሳይፈቅድላቸው ሙስሊሞቹ፣ ነገር ግን እነሱ ይተገብሩታል ማለት ነው። ድምጻቸው አደባባይ ላይ መሰማት የለበትም ነው የሚለው። ምክንያቱም ድምጻቸው ከተሰማ ሌሎቹን እንትን ስለሚያሳስት ያንን ስለሚያደርግ ማለት ነው። ከፈተልህ ከፈልኛል ግን አልከፈተልኝም። ከ2000 ብር የሚለው ነው። እዛኛው ላይ ላክ የራሴ ጂሜል ላይ እዛ ላይ ያለ አይ ቲንክ ከዚህ በፊት ልከልኛል። እስኪ ቼክ አድርገው እስኪ ያለ አላኩልህም። ያኛው ሌላ ነው። የኛው ፓርት ዋን ነው። የኛው ክፍል ዋን ነው። ይሄ ገና ሪትራይቭ እያደረገ ነው። ቀጥልና ከሲከፍል ይነግራሉ። ሀሳባቸውን ይስጡና እንትኑ ለምን አትሄድበትም እኮ አሁን ከመጋረጃ ጀርባ አይሻ ታስተምራቸው ነበረ ሐዲስን ምናምን ዘገበች ምናምን ስለሚሉ ኦኬ አይሻ ያስተላለፈቻቸው ምንድናቸው የሚለው ላይ ያ የተወሰነ እሱን ነው ካልኩ ለክርስቲያን ልክ የለ ነበር። ክርስቲያን ስልክህ ነው ችግሩ። እኔ ጋር እንትን እያለው ነው አክቹዋሊ ኔትወርክ ወይኔ አንተ ደካማ ነው ማለት ነው። የኔ አይደለም ወይ አልገባም። ምን አይደለም። ኦኬ እሺ፣ አንዴ ቃል ታገሰው። እሺ ያ እንዴ ታገሰውና እስኪ እስከዛ ያ በነገራችን ላይ አንድ ሌላ ቪዲዮ እስኪ ላሳያችሁና እነዚህ እንግዲህ ያቺ አሲያ ለማድረግ የሞከረችው ምንድነው ማለት ነው ያው እንግዲህ ሴቶች ምን ያህል ክብር አላቸው የሚለውን ነገር ለማሳየት እየሞከረች ነበር። ነገር ግን እንደዛ አይደለም ማስተምሮቱ። አሁን መስጂድ አልናዋይ ላይ ታስተምርና ሴቶች ያስተምሩ ነበር የሚል የለም እንደዛ የሚል የለም። ስለዚህ ወንድሟ መጥቶ ቀጥታ ወንድ ነው እሱ ተቃወመ ማለት ነው። ስለዚህ ልክ አይደለም የተናገርሽው ነገር ያስቀጣታል፣ ያስከስሳታል። ስለዚህ እንደዛ ባልተጻፈ ነገር የሚጽናኑ ናቸው ማለት ነው ሴቶቹ። ለምን ሴትን አከበር የተባለበት አንድ ቦታ ስለሌለ ማለት ነው። አንድ ቦታ ሴትን አከበር የተባለበት አንድ ቦታ የለም። እስኪ አንድ ቪዲዮ ላሳያችሁና ከዛ ተመሳሳይ ነው ከቅድሙ ጋር እሱ ላይም ትንሽ እንትን እንልበታለን። ለወንድምሽ እንደዚህ ጥቅስ መጠቅሽው ለመደባደቢያ አይደለም፣ ለመነቋቆሪያ አይደለም ጥቅስ የሚጠቀሰው። መጨረሻ ላይ ሳያቅጣት ምንድነው ያደረገችው? ቀስ እያልኩኝ እያለሰለስኩኝ ስነግራት ጥላ ወጣች። ምንድን ያደረገችው? አልፈልግም በውስጥ አውራኝ አለች። በውስጥ ትምህርት ነፍስያ በጣም ከባድ ነው። ያኔ ኡስታዝ ከዚህ በላይ ጣዕም የለም። እንደ አንዲት መጀመሪያ ሰለምቴ ያው ድሎም ጀምሮ ነው ኦልሞስት እዚህ ሚዲያ ላይ ቲክቶክ ላይ እንኳን ኦልሞስት 5 ዓመት ከዛ በላይ በመፈተሽ ምንድን ነው የምትጠቀሚው? ሊንዳ አሁን አንቺ የምትጠቀሚው ብቻ ንገረኝና ከዛ በኋላ ችግር የለውም። የሚያገናኝ ምንም አይነት ነገር የለም። ማለት ሰዎች መልክን ሳይሆን ትምህርቱን ነው የሚወስዱት። ግን አንዳንዴ ላይክ ይሄ አይ ኮንታክት የሚባል ነገር ላለ አይደለ? አንዳንድ ጊዜ በድምፅ የምታስለጣው ሰው አለ። ከዛ በንግግር ስትናገር ቃለ ማንሳት ነው አሉ። እሺ በአይን ኮንታክት ምንድን ነው? ምን ያስፈልገዋል? እኛ በአይን ኮንታክት ነው እንደ ሴቶችን ስናስተምር ይከረም ነው። አንደኛ ነገር ደግሞ ለምን አይን ኮንታክት ብለሽ አይንሽን ነው የሚያየው እንጂ አንቺ የምትናገሪው ነገር ያስተውላል። ፌሻል ኤክስፕሬሽን ለሱ ምን ያደርግለታል? አሁን እኔ ሰው ጋር ኖርማል ሰው ጋር እንኳን ሳወላ ሌላ አንቺ አሁን ሰለምቴ ነሽ፣ ገና አዲስ ነሽ፣ ችግር የለውም። አንቺ አዲስ አለም ምናምን ነገር አዳዲሶች ናቸው። አሁን እንደዚህ አሁን ጫና ለማድረግ አይደለም የመጣሁት። ግን እሷ ግን ቢያንስ አሁን ለዛ እኮ ነው ሌሎቹ አሁን እንደዚህ አይታችኋል። በቃ በዚህ ልክ ነው ኢቭን መብታቸው እንኳን የሚገፈፈው በዚህ ልክ ነው። ገብታ ራሷን በቪዲዮ ማሳየት አትችልም። አንቺ እና ደግሞ አንዲቷ እናንተ አዲስ ስለሆናችሁ ጫና አይደርስባችሁም። ነገር ግን እየቆያችሁ ስትመጡ ምንድነው ይሄ ነገር ጫና ይደረግባችኋል ማለት ነው። ቅድም ያቺ ልጅ ግን ምንድነው መልክ ለመስራት
ሰዎችን እንትን ለማለት ምን አለች? ያንን በመረጃ የሌለው ነገር ተናገረች። ስለዚህ ግን እናንተ ገና አዲስ ናችሁ፣ እያወቃችሁ እየቆያችሁ ስትመጡ ግን ይሄ ነፃነታችሁ አሁን ያላችሁ ነፃነት በቪዲዮ ገብታችሁ የምትገለጡት የምታስተምሩት ፊታችሁ የሚታየው ትከለከላላችሁ። አይታችኋል የት ድረስ እንደሚሄድባቸው ሴቶቹ ላይ ነፃነታቸው ላይ የት ድረስ እንደሚሄድባቸው በዚህ ልክ ነው። እንግዲህ በገዛ ስልኳ ቲክቶክ ገብታ እንኳን በፊቷ ላይ የት ድረስ እንደሚሄድባቸው ፊቷ እንዳይገለጥ እንዳይታይ በዚህ ልክ ነው የሚጨቆኑት ማለት ነው። ግን መጀመሪያ ምን አለ መልክ ለመስራት ይሄን በዚህ ደረጃ ሴቶችን አክብሯል ሃይማኖታችን ብለው መልክ ሰርተውባቸው ያመጧቸዋል። ከዛ በኋላ አፈርድም ያስግጧቸዋል እየቆዩ ሲመጡ ማለት ነው። በዚህ ልክ ነው። አንድ ሌላ ቪዲዮ ላሳያችሁና ወደ ሌላ ሀሳብ እንሄዳለን። እናንተ ሴቶች ሆይ የባላችሁን ሐቅ ዲካውን ልኩን አውቃችሁታል። ለመሆኑ ባልሽ ሰውነት ላይ ቁስል ቢኖር ድምፁ ከኔ ነው ወይስ መቼ የእንትና ሊያመጣ እንዳይሆን ኔትወርኩ በጣም አዛነው። የእሱ ኔትወርክ መሰለኝ እንትን ያለው። ኤኒዌይስ የባሏ ቁስልንም ቢሆን እንትን ማለት አለባት የሚል ነው እና በጣም የሚደብር እንትን ነው። ዲስ ማች ይሄዳሉ ማለት ነው። ግን አሁን ላይ እንደምንም ብለው እየጠጋገኑ ባይሆንም ህጉ ባይፈቅድላቸውም የሴቶች እንትን እያሉ ለማስመሰል እየሞከሩ ነው። ምክንያቱም እስልምና ምንድነው እሱ ዲሲቭ በማድረግ ጎበዝ ናቸው። በማጭበርበር፣ በማታለል፣ በማስመሰል በጣም ጎበዝ ናቸው። ጫናው ሲመጣባቸው ሃይማኖቱ እንደማይፈቅድ እያወቁ እያደረጉ ነው። የሙስሊም አመራሮች አሉ አሁን ላይ ሴቶች ማለት ነው። ነብዩ ግን አይቻልም ብሏል። በሴት የምትመራ ሀገር ትወድቃለች ብሏል። በቃ ይሄ ትክክል አይደለም። አመራር ግን ትሾማታለህ። ይመቻቸው። አሁን አንዳንዶቹ በጣም ኤክስትሪም የሆኑ እስልምናው ላይ የነብያቸውን ሱና የሚከታተሉ ወይንም ደግሞ የሚያራምዱ ሴት ልጅ ከቤት መውጣት የለባትም የሚለውን ነው የሚደግፉት። ብቻዋን መንቀሳቀስ አትችልም፣ የትም መሄድ አትችልም፣ ትምህርት ቤትም መማር የለባትም፣ ቤቷ ተቀማጭ ነው መሆን ያለባት። እሱን እያደረጉት ያሉ አሉ እንትን የሚሉ ማለት ነው የሚከለክሉ። እነኚዎቹ ግን ትችቱን ለመቋቋም ሲሉ እንደ ሴት ያከበራት የለም ለማለት እንትን ይላሉ ማለት ነው። ስለዚህ ምንድነው ሴት ልጅ አክብሯል የሚለው ከምን አንጻር ነው? ምንድነው ምን ብሎ ነው ያከበራት ብሎ መጠየቁ የተሻለ ይመስለኛል። ማለት እኛ ስለማናቅ ማለት ብሶት ነው የሚሆነው። እኛ ይሄን አላደረገላትም እንዲህ አላላትም ከማለት አይ ምንድነው እሱ ያከበራት ራሳችሁ ንገሩን። የአፍጋኒስታን እንደዛ ያደርጋሉ። ምንድነው እሱ ያከበራት ንገሩን እስኪ ብሎ መጠየቁ የተሻለ ይሆናል ይመስለኛል። እነሱ ራሳቸው ቢነግሩን ክብራቸውም ቢነግሩን። ያው የሚያነሷት ምንድነው ሂጃብ ኒቃብ ምናምን ያነሳሉ። እሱ ደግሞ የወረደበትን ምክንያት ስናየው ሙሐመድ ያው የዑመር ታሪክ ሆኖ እናገኘዋለን። አላህን ዑመር አድርገን እናገኘዋለን ማለት ነው። ምክንያቱም ሳውዳን ሾፍ አደረገ። ሳውዳ በጣም ረጅም እና ግዙፍ ነች። ሽንቷን ስሸና ይሾፋት ነበረ። ከዛ በቃ ደበረው። ሄደና ለነብዩ አንተ ሚስትህን እኮ ስሸና እያየዋት ነው፣ ለምን ነው ተሸፈኝ ማትይው አላት። ማትላት አለው። ነብዩ ዝምታ መረጠ። ደግማም ልሸና ስትወጣ ስሸና እያት ሄደና አሁንም አንቺ ሳውዳ ከኔ አይን የትም ልታመልጫችም፣ ምክንያቱም አንቺ በጣም ግዙፍ ነሽ፣ በቀላሉ ላይ ይሻለው፣ ስለዚህ አይሻለው አላት። መጣና ለነብዩ ምንድነው ተሸፈኛ አትላትም እንዴ? ከዛ ማሜ መገለጥ መጣልኝ አለ። ምን አይነት መገለጥ? ሴቶች የነብዩ ሚስቶች ተሸፈኑ የሚል ማለት ነው። እና ማኝ ሴቶችም እንዲሸፈኑ። ይሄ ሴትን የማክበር ጉዳይ ሳይሆን ደግሞ ከክብር ጋር ጉዳይ ሳይሆን ሴትን ከባሪያ ጋር የሚለይበትም እንደ መለያም ነው የተጠቀሙት በጊዜው። አክቹዋሊ ባሪያ ሴት መሸፈን አትችልም። ዑመር ይደበድብና ይገፋቸው ነበረ። ሲሸፈኑ እየደበደበ ይገፋቸው ነበረ። ለሴት ልጅ ክብር ከሆነ
ሴቶቹ ሲሸፈኑ ለምን ተሸፈንሽ ብሎ መደብደብ እንዴት እንትን ሊሆን ይችላል? ወንጀል ነው የሚሆነው። ክብሯ ከሆነ የክብር አንጻር ሳይሆን በጊዜው ምንድነው እሱ ሴክሹዋል ሃራስመንት ያደርሱባቸው ነበር ሴቶቹን። የእኛን ግን ሌላ ሰው እንዳይነካቸው በዚህ እንለያቸው የማለት ነገር ነው። እንደ መለያ ነው የተጠቀሙት። አንድም የከሌ ሚስት ነች እንደዛ የለበሰችው የሚለውን ለመለያነት ነው የተጠቀሙትም። ከዛን እኛ ያልተሸፈኑትን እንደፈለጋቸው እንትን ለማድረግ እንዲመቻቸው ማለት ነው። ምክንያቱም መልበስ እንኳን አትችልም። ባሪያ ከሆነች መልበስ እንኳን አትችልም። የለበሰችው ትገፈፋለች ማለት ነው። ዛት ማች ድረስ ይሄዳሉ። ይሄ መገለጥ አይደለም። በቃ መገለጥ ቢሆን ኖሮ እንደውም ደስ ነው ሊላቸው የሚገባው ነበር፣ ሴቶቹም በመልበሳቸው ሌሎቹም በመልበሳቸው ማለት ነው። ደግሞም ይሄ ተአምርም አይደለም። ቀደምት ከዛ በፊት የነበሩ በተለያዩ እምነት ውስጥ ያሉ እንደዚህ ይሸፈኑ ነበረ። የሚገርም የሚደንቅ ነው መገለጥ ነው ካሉም ደግሞ ምን ልብስ ተሸፈን ማለት ምን የሚደንቅ ከሆነ በጣም ተአምር ነው ካሉ ዑመር ነው ተአምረኛ የሚሆነው። ምክንያቱም አስቀድሞ የተናገረው ዑመር ስለሆነ ከአላህ ይልቅ። ሙሐመድ ግን ያው ዑመር ሰማ አላህ ነገረኝ አለ። ምንም አዲስ ነገር የለም፣ የተለመደው ነው የሆነው ማለት ነው። ይህን እንደ ትልቅ ነገር የሚቆጥሩ ከሆነ ይህንን ስንል ግን እኔ ታቅቧለኝ። ምን መከናነባቸው ጥሩ አይደለም፣ መልበሳቸው ጤናማ አይደለም እያልኩ አይደለም። ግን መጠናዊ ልብስ ምን አይነት ልብስ የሚለው ማተር ስለሚያደርግ ማለት ነው። ቁርአኑ አንድ አይናቸውን ነው መገለጥ የሚችሉት፣ አንድ አይን ብቻ በሞላ ዘሆል መሸፈን አለባቸው። አንድ አይን ስትቀር ማለት ነው። ኢብን ከሲር ይህን በደንብ ያስቀምጠዋል። አንድ አይናቸው ብቻ ስትቀር ዘሆል ይሸፈናሉ። ስለዚህ በጊዜው የነበሩት ምንድነው ባሎቻቸው ሚስቶቻቸውን ይደበድቧቸዋል ከፈለጉ። ምክንያቱም ቁርአኑም አዲሱም ስለሚፈቅድ አንድ ሴት ልጅ ብትደበደብ ፊቷ በቦክስ ቢመታ ፊቷ ይናገራል። ብስጭቷን፣ ብሶቷን፣ ሐዘኗን ፊቷን አይቶ ሰው ይረዳላታል። ስለዚህ መሸፈኛም ነው የተጠቀሙት፣ መደበቂያ ሐዘኗን፣ ችግሯን፣ መከራዋን ሰው እንዳይረዳላት የሙስሊም ሴት በእንደዚህ አይነት ሁኔታ ትሰቃያለች የሚለው ሰው አይቶ እንዳያዝንላት ገነዛት ማለት ነው። በቁሟ ሸፈናት። ስለዚህ በቀላሉ ሰው ሊረዳት አይችልም። ፔኗን ሊረዳላት አይችልም ማለት ነው። በዛ በጨርቁ ስላለች ህመሙን ሊያቅላት አይችልም። እዛው እስር ቤት ውስጥ ተጠፍንጋ ትኖራለች ማለት ነው። እንደ እስር ቤትም ነው የተጠቀሙበት እና እንደዛ ተጠቅመውበታል። ይህንን እንደ ክብር የሚቆጥሩ ከሆነ በተረፈን እንጃ ያከብራል ብለው የሚያነሱት ጥቅስ ምን አለ? ያከብራል ሴትን ልጅ ብለው የሚያነሱት ጥቅስ አለ? አይ ቲንክ በመካ በነበረበት ሰዓት እንኳን ገነት የሚገቡትን ሲናገር ወንዶቹን ብቻ ነበር ገነት ትገባላችሁ ያላቸው። ግን ወደ መዲና ከሄዱ በኋላ ነው ስለኛ እኮ አንድም ነገር አልተናገርክም ብለው የነብዩ ሚስትና አንድ አንሳሪ ትመስለኛለች ከአንሳሪ የሆነች ሴት ነብዩን ስለኛ እኮ ምንም የተናገርከው የለም ብላ ስትጠይቀው አይ መልካም ሰሪዎች ትገባላችሁ እናንተም ብሎ አላቸው ማለት ነው። አስቀድሞ ግን ምንም ያለው ነገር የለም። 10 ዓመት ሙሉ በመካ ሲያስተምር እረስቷቸዋል ገነት እንደሚገቡ እንኳን ሴቶቹ። ስቲል ትገባላችሁ ካላቸው በኋላ ደግሞ መዲና ላይ ሄዶ መዲና ላይ እንትን ካለ ማለት ሴቶቹ ክሌም ካደረጉ በኋላ እኛ ምንም ተስፋ የለንም ማለት ነው በገነት ስለኛ እኮ አንድም ትንፍሽ አላልክም 10 ዓመት ሙሉ ከተባለ በኋላ ትገባላችሁ ቢላቸው ምንድነው ያላቸው? ግን መልሶ መጠናችሁ ትንሽ ነው፣ በቁጥር አናሳ ናችሁ። ምክንያት ሲያስቀምጥስ ባላችሁን ብዙ ጊዜ ትራገማላችሁ፣ በዚህም ምክንያት የገሃነም ናችሁ። ኢማጂን ባሏን ለምን ትራገማለች ብለን ሩት ኮዙን ስናይ ደግሞ የምትራገም እንኳን ከሆነች 4 ድረስ እንዲያገባ ፈቀደለት፣ ደግሞም ባሪያውን እንዲገናኝ ፈቀደለት። ልብ በሉ 4 ድረስ ከፈቀደለት ባሪያውን እንዲገናኝ ከፈቀደለት እቺ ሴት 4ተኛ ነች እንበል፣ 4ተኛ አደረጋት። ባሪያዎቹን ፈቀደ። ከሱ ማግኘት የነበረባትን ፍቅር ሳታገኝ ስቀር ሊሰማት ይችላል። ፕላስ ይህንን ፍቅር ብቻ ማጣቷ ሳይሆን አይ ፍትሃዊ ከሆነ ነው ምናምን ብለው ሊደልሉ ይሞክራሉ።
ነገር ግን ቁርአኑ መልሶ እዛው ደግሞ ምን ይላል? በሴቶች መካከል ለማስተካከል ምንም እንኳን ብትፈልግ አትችልም ይላል። ወንዱ ምንም እንኳን ፍትሃዊ ልሁን ቢል ማስተካከል እንደማይችል ይናገራል። ስለዚህ እቺ ሴት ፍትህ ካጣች አንዷ ነች ብለን እናስብ። ማስተካከል እንደማይችል የነገረው አላህ ነው ብለን ያዘን አይደለ? ምክንያቱም አትችልም ይለዋል። ምንም እንኳን ብትፈልግ እንኳን አንተ ብትሻ እንኳን አትችልም ይላል ማስተካከልን። ስለዚህ 4 አግብቶባታል፣ ባሪያዎችን ደርበውባታል። ከዛች ሴት ፍትህ አታለች። ምክንያቱም እሱ ደግሞ ሆን ብሎም አይደለም፣ በቃ ለማስተካከል ቢፈልግም እንኳን አትችልም ያለው ደግሞ አላህ ነው። ለማስተካከል ባለመቻሉ ፍትህን በማጣቷ ምክንያት እቺ ሴት አማረረች። በማማረሯ ምክንያት ደግሞ አላህ ጋር ይከታታል። ይመቸዋል። ከምር በጣም አላህ አዛኝ ቸር ሩሩ ነው። ኧረ ይመቸው። ቅድም ባነሳኸው ላይ ግን ሂጃብ ተአምርን የሚያሳይ ነገር አይደለም። ኦፍኮርስ በኡመር አማካኝነት ራሱ ኡመርን በነገራችን ላይ የሚኩራራበት ነው። በሱ ምክንያት 3 ናቸው 2 አንቀጾች እንደወረዱ ይናገራል ራሱ ኡመርም ማለት ነው። ሱረቱል ተሕሪም ቁጥር 5 ላይ ያለው መላችሁንም ቢፈታችሁ የሚለው አንቀጽም በሱ ምክንያት ነው የወረደው፣ የነብዩ ሚስቶች ስለተቆጣ። ቅድም ስትናገር ምን አልክ? እንትኑ ይሄ ሂጃቡ መከራቸውን የሚደብቅላቸው ነው። ለምሳሌ ቢመታት በሱራ 434 መሰረት ሴት ልጅ መደብደብ መመታት እንዳለባት ይናገራል። ለዚህ ስትመታ ስርዝ ድልዝ ብልዝ ነው ልትሆን የምትችለው። ልክ ወደ ነብዩ የመጣችው ሴት ያቺ ሪፋፈቱ አብዱራህማን ያገባት ሴት ማለት ነው። አብዱራህማን ቅጥቅጥ አድርጓት ተደብድባ ስትመጣ የለበሰችው አረንጓዴ ልብስ ሰውነቷ ከለበሰችው አረንጓዴ ልብስ በላይ ምንድነው የሚባለው ስርዝ ድልዝ ሆና ነበር ወደ ነብዩ ጋር የመጣችው እና ፍትህን ስትጠይቅ የነበረው። ልክ እንደዛ አሁን ስርዝ ድልዝ ሆና ፊት ለፊት ላለመታየት ይሄ ሂጃቡ መደበቂያ ነው። ምክንያቱም በነብዩ ዘመን ካያችሁ ሱናን ኢብኑ ማጃ 1985 ላይ በጣም ብዙ ሴቶች ተደብድበው ባሎቻቸው ቀጥቅጠዋቸው ማለት ነው ወደ ነብዩ ፍትህን ፍለጋ ሲመጡ ፍትህን አይሰጣቸውም ነበር። ይሄ መከራን መደበቂያ ነው። ብዙ ሴቶች ተደብድበው በባሎቻቸው ወደ ነብዩ ፍትህን ፍለጋ ይመጡ ነበር። ያቺ ስርዝ ድልዝ ሆና የመጣችው ሴት እንኳን ፍትህን አላገኘችም። በነገራችን ላይ ጭራሹኑ አንቺ ወደ መጀመሪያው ባልሽ ልትመለሽ ከሆነ ሐሳብሽ በመጀመሪያ ከአብዱራህማን ጋር ግንኙነት መፈጸም አለብሽ ብሎ ነው ጭራሹኑ የገላገላት ያቺን ሴት እንኳን ማለት ነው ተቀጥቅጣ መታ። ብዙ ሴቶች ደግሞ እየተደበደቡ ይመጡ ነበር ስቲል በነብዩ ዘመን ማለት ነው። አሁን ቀርቶ በነብዩ ዘመን እንኳን በጣም እየተቀጠቀጡ ወደ ነብዩ ጋር ፍትህ እየፈለጉ ይመጡ ነበር። የአሁን ሙስሊሞች ግን ይመጡና ምን ይሉናል? አይ በምስዋክ በጥርስ መፋቂያ ነው እንድትመታ ያዘዛት። ጥርስ ነች እንዴ እሷ የሚፈቃት በጥርስ መፋቂያ? በጥርስ መፋቂያ እንዴት ነው ሰው የሚመታው? በጌታ ስም ሲሰክሱ ራሱ እኮ ሳክሳቸው ራሱ እንደው ሰው እንዲቀበለው አይ እንደው አሳማኝ ሆነ አይ የሆነች አርጩሜ ነች ምናምን ቢሉ እኮ እሺ ጥርስ መፋቂያ ይልሃል። ጥርስ መፋቂያ እንዴት ነው የምትመታት? እሺ በጥርስ መፋቂያ እንዴ? ኦኬ እነዚህ ሴቶች እንደዛ በጥርስ መፋቂያ እየተደበደቡ ነው ስርዝ ድልዝ ሆኖ ሰውነታቸው ወደ ነብዩ ጋር እየመጡ የነበረው እንዲህ ነብዩ እንደዚህ ሆነን እያሉ ወደ ነብዩ ጋር ፍትህን ፍለጋ። በነገራችን ላይ በሌላም ሐዲስ ላይ አጥንቷን ሰባብሯት ቀጥቅጧት ማለት ነው። አጥንቷን ሰባብሯት ወደ ነብዩ ጋር ፍትህን ፍለጋ የመጣችን ሴት ንብረቷን ወስደ አሰናብታት ብሎ ነው የተናገረው መሐመድ። ለምን እንደዚህ መታችኋት? እኔ እኮ የፈቀድኩላችሁ በመስዋክ እንድትመቱ በጥርስ መፋቂያ እንድትፈቋቸው ነው አላለም። ንብረቷን ወስደ አሰናብታት። ጭራሹኑ ያላትን ንብረት ራሱ እሱ መውሰድ እንዳለበት ወስደ አሰናብታት ብሎ ነው ሲያሰናብት ሲያዝ የምትመለከቱት። ስለዚህ አሁን ሙስሊሞች ይሄ የሞራል ጥገና እንጂ ንግግራቸው መጽሐፋቸው ላይ የተደገፈ አይደለም። የሞራል ጥገና በቃ አሁን እንዲሰልሙላቸው ልጆቻቸውን እንዳይደነግጡባቸው ማለት ነው። እንደ አህያ ተቀጥቅጣ አይደል ነብዩ ያረን እንደዚህ ሆንኩኝ እያለች ወደ ነብዩ ጋር ስትመጣ ጭራሽ ወደ ነበረው ባልሽ ተመለሺ፣ ወደ ነበረው ባልሽ ወደ መጀመሪያው ባልሽ ለመመለስ ፍላጎት ካለሽ ከዚህኛው ከሁለተኛው ባልሽ ጋር መታረቅ አለብሽ፣ ማን ነው ግንኙነት ማድረግ አለብሽ ያላት በሱረቱል በቀራ 230ኛው አንቀጽ መሰረት ለሶስተኛ ጊዜ የተፈታች ሴት ሌላን እስክታገባ ድረስ ለእርሷ አትፈቀድለትም ይላል። ለምሳሌ አንድ ወንድ ልጅ ፈታሆሽ ብሎ ይናገራታል።
በሶስቴ ይሄ በስነ ስርዓት ፍቺ መሰላችሁ? ፈታሁሽ 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 ሶስቴ ብቻ ነው መናገር የሚጠበቅበት። ከዛ እቺ ሴት ከተፈታች ከዛ ፈታሁሽ ፈታሁሽ ብሎ ካሰናበታት ባሏ ጋር ተመልሳ ለመታረቅ ሌላ ወንድ የሷን ገላ ማየት አለበት ነው የእስልምናው ህግ። በደንብ አስተውሉ። የክርስትናውንና የእስልምናውን ፍቺና ህርቅ በንጽጽር እዩት። በእኛ ፍቺ የሚፈቀድበት እሱ አመንዝራ ከሆነ ወይም እሷ አመንዝራ ከሆነች ማለት ነው። ረክሳ ባሏን እንዳታረክስ ወይም እሱ ረክሶ ሚስቱን የተቀደሰችው ሚስቱን እንዳያረክስ ካመነዘረ ፍቺን ይፈቅዳል ጌታ አምላካችን እግዚአብሔር። እኔ ፍቺን አልፈቅድም ያለ አምላክ ነው። ነገር ግን ፍቺን የሚፈቅድበት መንገድ ደግሞ አለ። እሱ ምንድነው? አመንዝራ ከሆኑ እሱ አመንዝሮ ከሆነ ወይም እሱ አመንዝራ ከሆነች ፍቺ ይፈቀዳል። በእስልምናው በእኛ ፍቺ የሚፈቀድበት መንገድ ዝሙት ከተሰራ ነው። በእስልምናው ደግሞ ህርቅ የሚፈቀድበት መንገድ ዝሙት ተሰርቶ ነው። በደንብ አስተውሉ። በእኛ ዝሙት ከተሰራ ፍቺ ይፈቀዳል። በእስልምናው ግን ፈታሁሽ ፈታሁሽ ብሎ አሰናብቷት እንደ ባሌን በደልኩት ወይኔ እኔ ነኝ ጥፋተኛ እንደ ይቅርታ ብዬው ልመለስ ወደ ባሌ ብላ ብታስብ ያቺ ሚስት ምንድነው የምታደርገው? ገላዋን ሌላ ወንድ ማየት አለበት። ያ የመጀመሪያ ባሏ ጋር ህርቅ ለመፈጸም ማለት ነው። ኢማጂን። ይሄ ቁርአንም ሐዲስም የሚለው ነገር ነው። ይሄ እስላማዊ ትምህርት ነው። አንዲት ሴት ለሶስተኛ ጊዜ ተፈታኝ ሴት ተመልሳ ከመጀመሪያ ባሏ ጋር ለመታረቅ ግዴታ ያቺን ሴት ሌላ ወንድ ገላው ማግኘት አለበት። እንደው የአላህ አስተሳሰብ ራሱ ምን ያህል እንደው አይደለም አምላክ የሰፈር ዱርዬ እንኳን እንዳልሆነ የምታውቁት ማለት ነው። የሰፈር ዱርዬ እንኳን የማይናገረው ነገር እንዳልሆነ የምታውቁት። እሺ እቺ ሴት ከመጀመሪያ ባሏ ጋር ለመታረቅ ሌላ ወንድ ጠበሰች ወይም ደግሞ ሌላ ወንድ ጠበሰች። አረ ጋይስ በእንትን ቋንቋ ለምሳሌ እቺ ሴት ማለት ነው የመጀመሪያ ባሏ ፈታሁሽ 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 ብሎ አሰናበታት እና ከዛ ከባሏ ጋር ህርቅ መታረቅ ትፈልጋለች። ከሱ ጋር ለመቀጠል ትዳሯን ለመመስረት ስለምትፈልግ ሌላ ወንድ ማየት አለብሽ ብሏታል አላህ ደግሞ ከዛ ከመጀመሪያ ባሏ ጋር ህርቅ ለመፈጸም ማለት ነው። ስለዚህ ምን ታደርጋለች? ሌላ ወንድ ጋር ግንኙነት ትፈጽማለች ወይም ደግሞ ከሌላ ወንድ ጋር ትቀራረባለች። አስቡ። ያ ወደሷ የሚቀርበው ወንድ እቺ ሴት የትዳር አጋሪ ትሆናለች፣ የልጆቼ እናት ትሆናለች ብሎ ነው የሚቀርባት። እሷ ግን ለምን አላማ ነው እዚህ ወንድ ጋር የምትቀርበው? ከመጀመሪያ ባሏ ጋር ህርቅ ለመፈጸም ነው የምትቀርበው። ያንኛውስ ወንድ እሷ እኮ ከሱ ጋር ካደረች በኋላ ወደ መጀመሪያው ባሏ እኮ ትመለሳለች፣ ህጉን ፈጽማ ማለት ነው። እንደው በመብርሃን ይሄ የሰፈር ዱርዬ እንኳን የሚያወጣው ህግ ነው አይደለም? አምላክ የሰፈር ዱርዬ እንኳን የሚያወጣው ህግ ነው። አንቺ ፈቶሻልና አይ ገላሽን ሌላ ወንድ ማየት አለበት። እሺ ያስ ወንድ የሚቀርባትስ ወንድ ሰይድን አስገቡኝ እያለ ነው። ያው ከነሱ ጋር ውሸት ነው ውሸት አይደለም የሚለውን ብንመለከተው አይሻልም? እሺ ላስገባላችሁ። እሺ ሰይድ አላክም ሰይድ እየተሳደበ ልኬለታለሁ ውሸቱን ነው። አንቺ ደንቆሮ ይለኛል። ደንቆሮ ማን እንደሆነ ናገባና ላሳይ እና ህርቅ የሚፈቅድበት በእኛ በክርስትናችን ፍቺ የሚፈቅድበትና በእነሱ ህርቅ የሚፈቅድበት መንገድ በእኛ ዝሙት ሲፈጸም ነው፣ በእነሱ ደግሞ በእኛ ፍቺ የሚፈቀደው ዝሙት ሲፈጸም ነው፣ በእነሱ ደግሞ ህርቅ የሚፈቀደው ዝሙት ሲፈጸም ነው። አነጻጽሩና ተመልከቱት ምን ያህል አንድ ባለ አእምሮ የሆነ ሰው አንድ ማሰብና ማገናዘብ የሚችል ሰው ይህንን ነገር ሊቀበለው እንደማይችል ማለት ነው። እና መግባት ትችላላችሁ ሙስሊሞች ቀጥልፉ። አያችሁ እስልምና የተብቃቃ ነው። ዝሙትን በምን ያህል እንደሚጸየፍ እዩ። ክርስቲያኖች ለመፋታት ሲሉ ዝሙት ይሰራሉ። አያችሁ ክርስትና ማማዬ ነች ያለችው በእኛ የሚፈቀደው ዝሙት ሲሰራ ነው። ስለዚህ ከባሏ ለመፋታት ስትል ዝሙት ትሰራለች፣ ከዛ ይፋታሉ። አያችሁ እስልምና ግን ይህንን ስለሚከለክል ለመታረቅ ስትሉ ዝሙት ስሩ ብሏል። እና ነገ እንደዚህ አይነት ሴናሪዮ ዘው ሊመጡ ይችላሉ። ያለሽ የእስልምና ማይንድ ሴት በእንደዚህ አይነትም የተቃኘ ስለሆነ ዝሙት ስትሰራ የገሃነም እንደሆንክ ደግሞ ማሰብ ነው። ፍቺ የተፈቀደበት ምክንያት ምንድነው? እሱ አንድ አካል ናቸው። ባልና ሚስት አንድ አካል ናቸው። አንድ አካል ከሆኑ በኋላ እሷ ሌላ ቦታ ተጋድማ መታ
አይ ካንተ ጋር ብትልህ አንድ መኝታውማ አንድ የተባለውን አፍርሳለች። እርሱ ከእርሷ ይለይ እሷም ከእርሷ ትለይ የተባለውን ሕግ ጥሳለች። ይህንን ሕግ ከጣሰች በኋላ እግዚአብሔር አንድ ያደረጋቸውን ወደፊት ሁለት አይሆንም የተባለውን ካፈረሰች በኋላ አይ ችግር የለውም እዛም እየሄድክ እዚህም እየሄድሽ አንተም እንደዛ የሚባል ነገር የለም። አንደኛ ከጤናማ አንኳያ አስቡት። ከሃይማኖት ጉዳይ ብቻ ሳይሆን ከጤና አኳያም አስቡት። የትም ተኝታ መጣ እንትን የምትል ከሆነ አንተ ለምንድን ነው በሽታ የምትሸከመው? ሁለት ቦታ ሶስት ቦታ እያደረች እያየኸው እያወቅኸው አብረህ ለምን ትቀጥላለህ? በተመሳሳይ እሱም ሌላ ቦታ ላይ ሄዶ እንደዛ የሚያደርግ ከሆነ እሷ ለምን በሽታ ትሸከማለች? ይህንን ደግሞ ፈጣሪ ሊያስገድዳት ወይንም ሊያስገድደው አይችልም ማለት ነው። ሁለቱንም ሊያስገድዳቸው አይችልም። ነገር ግን ይህንን ያደረገው አካል ኃጢአት አለበት፣ በኃጢአት ይጠየቃል። ምክንያቱም የተቀደሰውን ጋብቻ ፈርሷልና እና እንደዚህ ነው። ጋብቻ ትዝ ሲለው ጊዜ ጄምዲ ዘሎ በቃ ልክ አሳ እንዴት ነው ውሃ ውስጥ እንትን ውስጥ ውቅያኖስ ውስጥ ዳይቭ እንደሚያደርጉት ነው የገባው። ፈታሁሽ አገባሁሽ በሚለው ቢስተካከል። ወአለይኩም አሰላም ወበረካቱ። እንዴት ነህ? ተጅዊድን አሳምረን መጣሁ። አንተ ሰውዬ ሰላም ነው? እንዴት ናችሁ? ማማዬናኑ ሁላችሁንም ሰላም ብያለሁ። ሁሉ ሰላም አለን ይመስገን። ሰላም ናችሁ? ሁሉ ተማም። ተጠፋፋን ላይ ብሎ ከተገናኘ ረጅም ጊዜ ነው። ያ ኧረ ሎንግ ታይም። አማን ናችሁ? ሁሉ ተማም፣ ሁሉ ሰላም። ማማዬ ሰማችሁ? ሰላማት ምንድን ዩኤል እንዴት ነህ? ደህና ነው ባይዞ እኔ ዩኤል ነው የምለው። ጄምዲን እኮ ያልኩትን አልሰማኝም እንዴ? ማይረባ ዩኤል የሚባል ስምማ አይሸከምም። እኔ ነኝ ያወጣሁለት። በነገራችን ላይ ዩኤል በጣም የወደደው ስም ነው። ፈታሁሽ የሚለውን አገባሁሽ በሚል ቢሆን የሙስሊም ወንድ አስበው ሴቶችን ምን ሊያደርግ እንደሚችል ማለት በአራት እንኳን የማይቆም ወንድ አገባሁሽ በሚለው ቢስተካከል እንትን ቢልለት ቢቀየርለት ምንድነው ሊሆን የሚችሉት? ይሄ ሸሪዓ ሁሉንም አግብቶ ነው። ሶስት ጊዜ አገባሁሽ ብሎ ካለ በቃ ማግባት ከሆነ ማለት ፈታሁሽ ብሎ ሶስት ከተናገረ ኒካህ ይወርዳል። አንዲት የሙስሊም ሴት በተቃራኒው አገባሁሽ ብሎ ሶስት ጊዜ ብሎ ኒካህ የሚያስር ከሆነ እንዴት ነው ምድር ላይ? አንቺማ የሆነ ከኛ ጋር ጠላትነት አለብሽ እኮ በቃ እየዞሩ አገባሁሽ እያለ ሴቶቹ እንዳለ ያገቡ ልታደርጊብን ነው እንዴ? ታይ ለወንዶቹም አስቢ እንጂ ለክርስቲያን ወንዶች እየዞረ አስባችኋል? አገባሁሽ ይላታል፣ አግብቷታል። በቃ የሆነ ትምህርት ላይ አክቹሊ እንትና አንተና አይ ቲንክ የነገርከኝ ጀምሪ መምህሩን ተማሪውን አይደለ ጠይቆት ፈታሁሽ እንዲላስ ብሎት መጨረሻ ላይ ጋብቻውን ፍቹን ሐላል ያደረገበት ማን የነገረኝ? እንደዚህ አይነት እንትን ሰምቻለሁ። አረ በቪዲዮ ነው እንጂ በቪዲዮ ሰርተውት ሜማርገውታል። እኔ የሆነ ቪዲዮ ላይ ያየ ነው። ያ ሶስት ጊዜ ፈታሁሽ እንዲል ሚስቱን አስደርጎት ሚስትህን ፈታሃል ብሎ ያስፈታው። አዎ አስበዋል። ሳላስበው እኔ ሶስት ጊዜ መምህር ሆኜ ፈታሁሽ ሚስቴን እንድል አስብሎኝ ከዛ ፈታሃታል እኔ ነኝ ማገባት ሲለኝ ማለት ነው። ኧረ አልፈታሁም ኖ ሄጄ እነግራታለሁ ፈታሃታል። ይኸው ሪካርድ ቪዲዮ ይባለው። ኧረ ቀልድ እስልምና እኮ ይቀልዱት። እና ግን ደህና ናችሁ? ሰላም ነው? ሁሉ ተማም። ፈታሁሽ ሚል ቃላትን ይኸውልህ ተሳስተህ እንዳትል። ምን አለው?
ምንም ምንድነው እየሮጥክ ነው እንዴ? ስለምን እያወራችሁ ነው? አቤት አልገባሁም። የሄድኩ መንገድ ላይ ነው። ስለምን እያወራችሁ ነው? ኖርማል ቶፒክ ጄኔራል ቶፒክ ማለት ነው። ኖርማል ስለፈቺ ነው። አይ ቲንክ ሴቶችን እስልምና አክብሯል ወይ የሚለውን ነው መሰለኝ የተነሳው። እንዲሁ ነው የሆነበት። ጓዝ ያለ ዝም ብሎ መጓዝ ነው። ስፔሲፊክ ቶፒክ አልያዝንም አክቹሊ አይደለ? ያ ሴሊ ምንጣፍ ሴሊ አይምን መካን ሴት ከምንጣፍ ጋር የሚመስላትን በምን ነው እይታዎች አላቸው። ምንድን ነው የሚሉት? እሱን መሀን ለመሆኗ ምክንያት የላትም። አሁን እሷ ሴት ልጅን በምንጣፍ አይምን መካን ሴትን ምንጣፍ ብሎ ማለት ጀስ ይሄ ስድብ አይሆንም ማለት የሆነ ሲመልሱ ከሰማ ወይንም ከዛም ደግሞ እሷን ማግባትን ሪከመንድ አደርጉም። ሸሪያው ደግሞ አይፈቅደውም። ጀስ መካን ሴትን ማግባትን አይፈቅድም ሸሪያው ራሱ። ይሄንን እንዴት ነበረ የምታዩት? እኔ አዲስ አይዲያ ነው አለ ነው አይዲያው ኖርማል መሰረቱ ዘር ማፍራት ነው። ግን እንደዚህ አይነት አይዲያ ያለ ነው ምንጣፍ ናት ምናምን የሚል ነገር ከምንጣፍ ጋር የሚመስላት አለ። ፕላስ ደግሞ ሸሪያው ላይ ስትሄድ ጀስ ዝም ብሎ መፍታትም ይችላል መካን ከሆነች። እንደገና ፍቺ ላይ እኮ ብዙ ይሄን ያህል ምክንያት እኮ አያስፈልግም። ብዙ ጊዜ ካየህ እኮ ጀስት ፍላጎት ማጣት ሁላ በቂ ነው እኮ። ይሄን ያህል ምክንያት አትፈልግም። ያ ወይን አራቱም ነው የምትባለው። ወይን አራቱም አንተ ልክ አየር የሚለው ወይን አራቱም ነው ፍላጎት ብቻ ነው እዛ ጋር። ይሄን ያህል ኢቭን ምክንያት ማምጣት ሁላ አይጠበቅብህም እኮ አይደል? ያ አይደለም ምክንያት አግኝተህ ጀስት ምክንያት ሳታገኝ ፍላጎት ብቻ በቂ ነው። ይስብዳለ ዘውጅ መካነ ዘውጅ ነው ለሚለው የዚህኛው ደግሞ መካን ስትሆን ጭራሽ ማለት የሆነ እንዳታገባትም አስቀድሞ ፈርታይል የሆነችን ነው እንዲያገቡ ሪከመንድ የሚያደርገው ነብዩ። ሸሪያውም ደግሞ እንደዛ የሚያስቀምጠው መገባት ካለባቸው ብሎ ሲዘረዝር መካንን አይፈቅድም። ሸሪያው እንደዛ የሚያስቀምጠው እናቺ ሴት ወደ ማን ነው አቤቱታ የምታሰማው? መካን ሴቶች የላችሁም ትላለህ። ምንድን ነው አውሩ እንጂ። እኔ ድምፅን ከሰማሁ ስለቆየ እየሰማሁ ነው ያዳመጥኩ ነው። ናፈቀ አይደለ? ናፈቀ ነው። በቃ ኦልሞስት ወደ 4 ወር ምናምን ይሆነናል። አይ ቲንክ 4 ወር ምናምን ይሆነናል ላይ ከገባን አብረን ያ አይበልጥም ብለን 3 ወር 2 ወር ይሷ ኖ ያንተ ይበልጣል። 4 ወር ይበልጣል ያንተ። ወደ 5 ወር ምናምን ሳይጠጋ አይቀርም። ከእሙ ጋር እንኳን አንድ 3 ወር 4 ወር ይሷ ዘሞስት ዋንተድ ከሆንክ በኋላ አላወራንም ትላለህ። ዘሞስት ዋንተድ በቃ አንተ እኮ ማትረባ ጓደኛ ነህ እኮ ማትረባ ማለት ነው። እኔ እኮ ለዚህ ነው በቃ ለ29 ቀን ተሰውሮ ነበረ። እሱ የወረደልህን አያ ብትነግረን ደስ ይለናል። ይል ተደብቀህን እንደሆነ እናውቃለን። እኔ እኮ ሚስትና ሴት ሰራተኛ የለኝም እኮ ባሪያ የለኝም። ማሜ በባሪያው ምክንያት ነው 29 ቀን ተደብቆ። እኔ ደስ የሚለኝ ፓርቱ ግን ምንድነው ማሜ የሆነ ነገር በቃ ሲጨንቀው የሆነ ነገር ይጠፋና ከዛ ምክንያት ግን አያጣም፣ ፈጥሮ ይመጣል። ከ29 ቀን ቆይታ በኋላ እናንተም ቢፈታችሁ እንኳን አላህ የተሻለ ሊያጋባው ይቸኩላል አለ። ስለዚህ እያንዳንድሽ አርፈሽ ትቀመጫለሽ አትቀመጭም? ቆጡ ላይ እኮ ነው ቁጭ ያለው ይላል እኮ ወጥቶ ሐዲሳቶቹ ምናምን ነገር ዑመር ሄዶ ምናምን ሚስቶቹን እንትን ሲላቸው ነው። ዑመር ነው አለ የአይሻ አባት ሄዶ እንትን ሲል እንትን የአይሻ ሳይሆን
ያፍሳ እንደውም ይቆጣታል። አፍዛን አንቺን ሊፈታሽ ታሳዝነኛል። አፍዛ እሱ ላይ ማለት በጣም እንትን ትሆናለች፣ ይሰማታል ምናምን ነገር ምክንያቱም እድሜም ትንሽ እንትን ስላለ ምናምን በቃ አርፈሽ ማትቀመጭ ከሆነ ነብዩ ሊፈታሽ ይችላል ምናምን ብሎ ቪክቲም ሲያደርጋት መልሶ አስባል። ተበድለህ መልሰህ ደግሞ አንተ ነህ በዳይ ተብለህ ተመልሰህ ስትወቀስ ከዛ አድማጭ ስታጣ እና ትንሽ እንትን ነበረው። ከ9 ቀን በኋላ እንግዲህ አስቡት። ልክ ሱረቱ ካፍ ላይ ያለው 18ኛው ሱራ ላይ ስንት ናቸው ብለው 3 ጥያቄ አይሁዶች ጠይቀውት ነበር ሙሐመድን። ስለ ዋሻ ውስጥ ያደሩ ሰዎች ስለ ሩህና ስለ ዙልቀርኔ ጠይቀውት ነበረ እና ነገ መልሱን አመጣላችኋለሁ ካላቸው በኋላ በማግስቱ መልሱ የሚያውቀው ነገር የለም። ስለዚህ ያደረገው ምንድነው? መጥፋት ነው። እብን ሐጀር አልአስቀላኒ ይህንን ለ15 ቀን ያህል ጠፋ ይላል። ከ15 ቀን በኋላ ሲመጣ ግን ምንድነው ያደረገው? እንዴት በማግስቱ መልስ እሰጣለሁ ብለህን ለምን ቆየህብን ይሉታል። ቤቴ ውስጥ ውሻ ገብታ በዛ ምክንያት ነው መልሱን ያላመጣሁት አላቸው። እንዴት ይሉታል። ጅብሪል መጣና ቤት ውስጥ ውሻ ካለ እኛ መላኢካዎች አንገባም ብሎ ይነገረኝ ሰው በዛ ምክንያት ነው ለ15 ቀን ያህል መልስ ያጣሁት ምናምን ብሎ አላቸው ማለት ነው። ይሄ ሊትራሊ ፉገራ ነው። ቁረሾቹ ጥያቄያቸው ምንድነው? ነቢይ መሆኑን በምን እንወቅ ብለው ለማጣራት ነው። ስለዚህ ለማጣራት ደግሞ መረጃ አይሁዶቹ ከተውራት ላይ ስለሚያውቁ የነብይነት መስፈርትን እናንተ ፈትኑት አሏቸው። አይሁዶቹ ደግሞ ነቢይ ከሆነ እነኝን ጠይቁ። ዙልቀርኔ ማን ነው? በዋሻ ውስጥ ያደሩ ሰዎች ስንት ቁጥራቸው ስንት ነው? ሩህስ ምንድን ነው? መንፈስስ ምንድን ነው ብለው ጠየቁት። መልሱን 3ቱንም አያውቃቸውም። ከዛ እንዴት እንደመለሰ ላሳያችሁ። ከቆይታ በኋላም ሲመጣ ውሻ ቤቴ ውስጥ ስለቆየች ነው ብሎ ፎገራቸው። ልክ 29 ቀን ቆይቶ ባሪያውን ወሲብ አድርጎ ሲንጫጩበት 29 ቀን ያህል እንደተደበቀው ማለት ነው። ይሄንኛውም 15 ቀን ቆየና ከዛ በእንደዚህ ምክንያት ነው ውሻ ቤቴ ውስጥ ስላለ። እውነት ውሻን መላእክት የምታባረር ውሻ እና ሙሐመድ 15 ቀን ሙሉ ከቤቱ ወጥቶ አያውቅም ማለት ነው። ጅብሪል ቤት ብቻ ካልሆነ አያገኘውም ማለት ነው። በ15 ቀን ውስጥ ሙሐመድ ካካም ብሎ አያውቅም ማለት ነው። አንድ ቀንም ሽንቱን ሸንቶ አያውቅም ማለት ነው። ወደ ሌላኛው ሚስቱ ጋም ጎረቤት አልሄደም ማለት ነው። ጅብሪል ደጅ ሆኖ የሚጠብቀው ቤት መግባት የፈራው አንድ ቀንም መስጊድ ሄዶ አያውቅም ሙሐመድ። እንመን መልሱን ያውቀዋል። ጅብሪል ያመጣለን ነበር፣ ግን ሙሐመድ አንድም ቀን ከቤቱ ስላልወጣ ይህን ያህል ቆየ። ጅብሪል መግባት ፈርቶ ውሻ ጡጥላን ፈርቶ። ጡጥላዋም ደግሞ ገራሚ ነች። 15 ቀን ሙሉ ካልጋ ስር አልወጣችም። ጠረጴዛ ስር ይለዋል አንዳንዱ ደግሞ አልጋ ስር ይለዋል። 15 ቀን ሙሉ ጥቅልል አትበላ ጠጣ፣ በቃ ለጥ። ልክ እንደ ዘንዶ አንድ የደህና ነገር ውጣ እዛው ለጥ ብላለች። እንመን። አይናችሁን ጨፍኑ፣ አሜን በሉ፣ እመኑ። ይሄ የሙተሊብ የልጅ ልጅ የአብደላ ልጅ የሙሐመድ መገለጥ ታሪክ ነው። አሜን በል ዝም ብለህ። እውነት ነው፣ ተቀበል። ይሄንን ተአምር ነው አላህ ያወረደው ተአምር ሙሐመድ በሚባለው ላይ ማለት ነው። እንመን። እሺ ከ15 ቀን በኋላ መልሱን ይዞ ሲመጣ ምንድን ነው ቁጥራቸው ስንት ነው ተብሎ ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ 6ኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ 8ኛው ውሻቸው ነው ይላሉ። ከእውቀት ጥቂት እንጂ ብዙ አልተሰጠህም፣ ስለዚህ ቁጥራቸውን አላህ እንጂ አታውቅም ተብለያለሁ። መልስ ይሆናል ይሄ። አላህ ነው የሚያውቀው፣ ቁጥራቸውን አታውቅም። እንመን። ይሄ መልስ ነው። በቃ እንመን። ሩህ ምንድን ነው? ከሩህ ይጠይቁሃል። ሩህ ከጌታ የሆነ ነው። ከእውቀትን ጥቂት እንጂ አልተሰጠም ተብሏል። አታውቁም ተብሏል። እንመን። 3 ጥያቄ ጠይቀዋል። ከ3ቱም መልስ የለም። ዙልቀርኔሳ
ዙር ቀኔ ማለት ቀንዳም ሰውዬ ነው። ሲሄድ ፀሐይ መግቢያ ውስጥ አገኛት፣ ጮረቃ ውስጥ ስገባ አገኛት ምናምን በላም እንመን። ከዛ ይሄንን የነገረንን አካል ነቢይ ያደረግነውና ሾም ነው። አሁን ነቢይ ሆኖ ተሾመ። የነቢይነት መስፈርቱን አለፈ። በገዛ ሀፍዛ ቤት ውስጥ መሪያ ቅብጥያን ግንኙነት አደረገ። አይሻና ሀፍዛ ደግሞ ሊፈቱት አልቻሉም። እንዴት ብለው ሴት ሲያደርጉት አይ ለማንም እንዳትነግሪብኝ ብሎ ለ29 ቀን ተደበቀ። ከ29 ቀን በኋላ ግን ነብይ አድርገን ሾመ ነው የለ ቅድም ተስማምተን የለ 3 ጥያቄ ጠይቀ ነው መልሶልን የለ ነብያችን ምን ይል አንተ ነብይ እኔ የፈቀድኩልን ራስህ ላይ እርም አታድርግ አይደል? እንደዛ አይደል? አይ ቲንክ እንደዛ ነው ብሎ የሚጀምረው። አላህ የፈቀደልን ለምን እርም ታደርጋለህ? ለኔ አትገባም በቃ አልነካትም ታውን በኋላ ብሎ ነበር። እኔ የፈቀድኩልህ ለምን እርም ታደርጋለህ ብሎኛል። ከዛስ አርፋችሁ ማትቀመጡ ከሆነ እናንተም ቢፈታችሁ ደናግል፣ ወጣቶች፣ ፈቶች፣ ጨዋዎች፣ ታዛዦች አላህ ሊያጋባው ይቸኩላል። አላህ ግን በጣም ገራሚ አካል ነው። ከአላህ እኮ የመሐመድ ስብዕና ይሻላል። እዚያውም ከተፈጠረው ካራክተር ውስጥ አላህ እናንተም ቢፈታ መሐመድ እናንተን አሁን ቢፈታ አላህ እሱን ሊያጋባው ይቸኩላል። ምን አይነት ሴቶችን? ቆንጆ የሆኑትን፣ ደናግል የሆኑትን፣ ታዛዥ የሆኑትን፣ ጨዋ የሆኑትን ሊያጋባው ይቸኩላል እናንተን ቢፈታ። እኔ ማሜን በሆን ኖሮ ትቀላለህ እንደ ፈታ አድርጌ አዳዲስ አገባለሁ። ምክንያቱም አምላክ ነው የተባለው አካል ነው እየፈቀደ ያለው። ይሄንን አላህ እየቸኮለ ነው። ማሜ ፍታ እከሌትን ላጋባ፣ ድንግል የሆነችውን እከሌ ጨዋ የሆነችውን ላጋባህ እያለው ነው። ካላህ ይልቅ እኔ ነኝ አልፈልግም ያልኩት ሊያጋባኝ፣ ግን እሱ እየቸኮለ ምን አስቸኮለው? መሐመድ ቆይ ለምንድን ነው አላህ የቸኮለው ብለን ስንል እብን ሰዓድ ላይ እንደሚናገረው ለማሜ ያሳስቦት አላህ የ40 ሰዎችን የወሲብ ጉልበት እንዲኖረው ምግብ ልኮለታል ከገነት ውስጥ። በዚህ መጠን ይጠነቀቅለታል ለወሲብ አላህ ማለት ነው። ልክ ለምግብ አፒታይዘር እንደምትጠቀሙት ወሲብ የሚያደርግበትን ፓወር የሚያገኝበትን በጅብሪል አማካኝነት ልኮለታል፣ ሴቶቹ የሚገረድስበትን ማለት ነው። ስለዚህ አንተ ሴቶቹ ተንጫጩ አልተንጫጩ ምን አባታቸውና፣ እኔ ከፈቀድኩኝ ከፈታሃቸው ነው እኔ ደስ እያለኝ ከሊትን ላጋባህ ነው። በእናትህ ፍታት። ሰው ቸኳይ ሆኖ ተፈጠረ እንደሚለው ሰዋት ለምን ነው የምታቻኩለኝ ይላል ቁርአን። ያስቀኛል እሱ ክፍል። ለምን ያቻኩለኛል ነው እንደዚህ አካባቢ እና ልክ እንደዛው አላህ ይቸኩላል እነኛን እንትን ብሎ አዲስ ሊያጋባ ማለት ነው፣ አፋቶ ለማጋባት እንዴ። እኔ አሁን ጄምዲ ሚስቶችን እስተመፈታ ቸኩላለሁ ሌላ ላጋባ ብለው እኮ ጤናማ አይደለም። ምን እያልኩ ትዳር ውስጥ እኮ እየበጠበጥኩ ነው፣ በግለሰብ በሰውኛ ደረጃ እንኳን ማለት ነው፣ እንኳን አምላክ እንዲል እና ማሜና አላህ ይመቻቸው። እኔ ከደሙ ንጹህ ነኝ። ምንድን ነው የምታስወሩኝ? መድረኩን ተቆጣጠርከው ብቻ ነው። ስንት ሰዓት ነው ያወራው ሳታቋርጥ? አንተ ተወሰወስኩኝ እኮ የማሜ ታሪክ ተመቸኝና ተወሰወስኩ። እንደዚህ አይነት ታሪኮች አውርቼ ረጅም ሰዓት ገብቼ አላውቅም። በእንደዚህ አይነት ቶፒኮች ላይ ባይዘ ረጅም ጊዜ ነው። ለዛ ነው መሰለኝ ኩበሉኝ እንግዲህ ካዛኳችሁም። አረ በፍጹም እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልን፣ ቃሉን ያሰማልን። በጣም እናመሰግናለን። ያው እንግዲህ በጣም በጨዋታ በሆነ መልኩ ስለ ሴቶች በእስልምና ያላቸውን ገጽታ ምን አይነት ነገር በምን አይነት ትክክለኛውን እስልምናን ለሴቶች የሚሰጠውን ቦታ በሰፋ ባለ ሁኔታ እህታችን ማማይ እፎይ ወንድማችን በደንብ በሚገባ አሳይተውናልና በጣም እናመሰግናለን። ዛሬ እንግዲህ ያው ቀደም ፖስት ላይ እንዳያችሁት ፕሮግራም አለን which is ከጨለማ ወደ ብርሃን ወደ የዘላለማዊ ወደ ሆነው የክርስቶስ ብርሃን የተመለሰች ታለችን። እሷን ደግሞ ሁላችሁም ታውቁታላችሁ። ሊዱዬ ደህና ነሽ?
ሊዶ አለች አለው። ሰላም ናችሁ? እንዴት ናችሁላችሁ? ከታችሁም ከላይም ያላችሁ እግዚአብሔር ይክበር ይመስገን። እንዴት ነሽ? ደህና ነሽ ወይ? ይመስገን አምላክ። እሺ ያው እንግዲህ እንደምታውቁት ይሄ ጉዞ በጣም አድካሚ፣ አሰልቺ እና በጣም ብዙ ፈተና ያለበት ጉዞ ነው እና ያው ይህንን ነገር ደግሞ እኛ ከምንላችሁ ከምናሳያችሁ በላይ በዚህ ጉዞ ውስጥ ያለፉ እህት ወንድሞች መጥተው እዚህ ቴስቲፋይ ሲያደርጉ ማለትም የራሳቸውን የምስክርነት ሲሰጡ ያው ለእኛ መማሪያ ከታች ላላችሁ ለምታዳምጡትም ሙስሊሞች ወደ ክርስትና መምጣት ለምትፈልጉ እና ደግሞ አሁንም እዛው በጨለማ ውስጥ ላላችሁ ትልቅ የሆነ ትምህርት ይሆናልና እንግዲህ 1-2 ጥያቄዎች አዘጋጅተናል። ሊዶ አይ ቲንክ ዝግጁ ነሽ አይደል? እሺ ሀንዬ፣ እና የመጀመሪያው የሚሆነው ወደ እስልምና እንዴት ሄሽ? እንዴትስ ተመለሽ? የነበረው ሁኔታስ እንዴት ይመስላል? ለምሳሌ ከአስተምሮቱ አንጻር እንዴት ነበረ የሚለውን ትንሽ ብተሰፋ አድርገሽ ብታብራሪልን። ዛትማች ስለ ክርስትና ዛትማች እኔ ምንም ማለት በቃ ብዙም ሳይሆን ምንም አላውቅም ማለት ትችላላችሁ። በቃ ላይክ ሄዳለሁ፣ ሰንበት እሳለማለሁ፣ ጸልያለሁ፣ በቃ ብዙም ነገር አላውቅም ነበር እና ሙስሊሞች ደግሞ እንደዚህ አይነት ይሄ ምንም አይነት ነገር የማያውቅ ሰው በጣም ነው የሚፈልግ ተምሮን በቃ እኔ እንዴት ብለው እንዳስረዱኝ አላውቅም። እንዴት ብዬ ላስረዳችሁ ማለት 3 አምላክ እንደምናመልክ በቃ ዳይሬክትሊ 3 አምላክ እንደምናመልክ አድርገው አስተማሩኝ ማለት ነው። እና ይህንን ከማን ማወቅ ፈለግኩኝ? ከክርስቲያኖች። እኔን የሚያዩኝ ክርስቲያኖች የት ነው? የሙስሊሞች ንጽጽር ቤት ነው እዚሁ ቲክታክ ላይ። እና አባቶች ለማግኘት ሞክሬያለሁ፣ ግን እኔ የነበርኩበት ቦታ ቤተክርስቲያንም የለም፣ አባቶችንም ማግኘት አልችልም። ያለኝ አማራጭ የት ነው? እዚሁ ፕላትፎርም ላይ መፈለግ፣ በቃ ራሴ መፈለግ ነው። እና ልክ ልጠይቅ አንዳንድ ቤቶች ስገባ እንደ አንቺማ ሙስሊም አይደለሽ ምናምን እባላለሁ ማለት ነው። ከዛ በቃ ትንሽ ነው የሞከርኩት። እየጠየኩኝ ሙሉ ለሙሉ ማለት ትችላላችሁ የሥላሴን አስተምሮ በቃ ይሄ 3 አምላክ እንደምናመልክ አሳምነውኝ በቃ እሱን ዘለልኩት ማለት ነው። ከዛ ደግሞ የኢየሱስ አምላክነትን ወደሱ ደግሞ ገባንና ኢየሱስ አምላክ እንዳልሆነ በቃ ይሄ ቃል በቃል እስኪያሳይኝ ፈልገሽ ምናምን ብለው ትንሽም ቢሆን መጽሐፍ ቅዱስ እንዳነብ አድርገውኛል። በእርግጥ ይጠቅማል እንዲህ ማለታቸው ማለት ነው። የኢየሱስን አምላክነት ቃል በቃል ላይ እነሱ የሚጠይቁትን አጠያየቅ ታውቁታላችሁ መቼም። ኢየሱስ ራሱ እዚህ ምድር ላይ ወርዶ እኔ አምላክ ነኝ አምልኩኝ ያለበትን ቦታ የፈለግሽው ቦታ ሄደሽ ምናምን ማማይ ጋር ብለውኛል። ለዛውም እኔ ማማይን አላውቃትም ነበር ሲጀምር እና እህቶች ምናምን ይዘውኝ መጥተው ማማይ ጋር በቃ መግባት ፈራው። ቢኮዝ ነግሬያቸዋለሁ እኔ ምንም ነገር አላውቅም በቃ ስለ መጽሐፍ ቅዱስ። ይዘውኝ መጥተው ገዝት ገብቼ 2 ሰከንድ አልተቀመጥኩም፣ ተመልሼ ወረድኩኝ። ቢኮዝ ምንም ብጠይቀኝ የምመልስላት ነገር የለም። ኢቭን 5ቱን አዕማደ ምስጢራት ያወቅኩት ንጽጽር ቤት ከመጣሁ በኋላ ነው። ዚስ ማች ነው የማላውቀው ማለት ነው። እና በቃ አብዛኛውን ነገር ኔጌቲቭ በሆነ መልኩ እነሱ ጋር ነው የተማርኩት። እነሱ ቤት ተቀምጬ ማለት የምታውቁኝ ሰዎች ትኖራላችሁ። እነሱ ቤት ተቀምጬ ክርስቲያኖችን አስገብቼ ላይክ እንደ ሙስሊም ጠይቃቸው ነበር። እኔ ክርስቲያን ሆኜ እንደ ሙስሊም ነው የምጠይቃቸው። በቃ ማለት ሙስሊም ቤት ተቀምጦ ክርስቲያኖችን እህት ወንድሞችን መጠየቅ በጣም ይከብዳል። አሁን ላይ ምን ሆኜ ነው እስከምል ማለት ነው እንደዛ እየጠየኳቸው ማለት በቃ የሥላሴን አስተምሮ የኢየሱስን አምላክነት ጭራሽ ማለት ነው መረዳት አልቻልኩም። እያስረዱኝ ጥቅስ እየሰጡኝ ይሄማ አይደለም ይሄ ለአብ ነው እላቸዋለሁ። የሆነ ነገር ሲሰጡኝ አረ ይሄ አይደለም ይሄ ኢየሱስ አምላክ ነኝ አላለም በቃ። እና መጽሐፍ ቅዱስ ላይ ያልተጻፈ ነገር አላምንም ምናምን እያልኩኝ ነው ማለት በቃ እንዴት ብዬ ላስረዳች ጣምም ያለው በእነሱ ጣምም ያለው እና ይሄ አንድምታና ትርጓሜ የሚባል ነገር አለማወቅ ሲቀጥል አንድምታና ትርጓሜ አለማወቅ በቃ በጣም ክርስትና ውስጥ ማወቅ ያለባቸው ነገር ሲጀምር እነሱ ናቸው።
ማወቅ አለባችሁ። አንድምታና ትርጓሜ ብዙ ሰዎች የሚሸወዱት በዛ ነው። እና እኔ ምንድነው ሥላሴ 3 ነው ብዬ በማመኔ ምክንያት እነሱ ደግሞ ሱራ 112ን ገለጡና የእኛን አምላክ ግን ይኸውልሽ እኛ አንድ ነኝ ብሎ የገለጸ አምላክ ነው ያለን ምናምን ብለው በቃ ብቻ አሳመኑኝ። የእነሱን አስተምሮ ያሳዩኝ አንድ አምላክ የሚለውን እኔ ምንም ነገር አሁን እነሱ ጋር ብዙ ከመታየት የተነሳ ብትጠይቋቸው ጠይቃ አንብባ ምናምን ነው የሚሏችሁ ሲባል የነበረውም እንደዛ ነው። እኔ ምንም አንብቤ አይደለም፣ ምንም አላነበብኩም። ቁርአን አንድ አምላክ የሚለውን ቃል ብቻ ነው የማውቀው። እኔ አምላክን ነበር እየፈለግኩ የነበረው። ስለዚህ አንድ አምላክ የሚለውን ብቻ ማለት ነው ይዤ ነው የሄድኩት። እንደኔ እዛ ውስጥ ከገባው በኋላ ደግሞ እንደኔ አንድ አምላክ የሚለውን ብቻ አይቶ የገባ በጣም ብዙ ሰው አግኝቻለሁ። በጣም ኢቭን ምንም ነገር የማያውቅ ምንም ማለት ነው በቃ አቡነ ዘበሰማያት ማለት የማይችል ክርስቲያን ክርስትና ልክ አይደለም ብሎ ይወጣል። እና ነግራቸዋለሁ። እኔ 5ቱን አዕማደ ምስጢራት ያወቅኩት ንጽጽር ቤት መጥቼ ነው። ኢቭን እዚህ ስማች እኔ ሃይማኖቴን አላውቀውም ነበረ። እና ብቻ የምታውቁኝ ሰዎች እንዴት ስጠይቅ እንደነበር አሁን ጠይቂ ብትሉኝ አልችልበትም። ጭራሽ አልችልም። አሁን ያን አጠየቅ ትንሽ ይከብዳል። እና ምን ልላችሁ ነው በቃ የሥላሴ አስተምሮን አለመረዳት። ኢየሱስ ደግሞ አሁንም የምነግራችሁ ኢየሱስ እዚህ የመጣው አምላክነቱን ሊያውጅ አይደለም። እኔ እንደ እችን ቃል የሚነግረኝ ሰው ያኔ ባገኘ ኖሮ እርግጠኛ ነኝ አልሰልምም። ኢየሱስን አምላክ ብዬ ይዤ ተቀብዬ ይኖር ነበር። ግን ያኔ እንዲህ ብሎ የነገረኝ ሰው የለም። በቃ አምላክ ነው የሚለውን ብቻ እየገለጠ እየፈለገ ነበር ሁሉም ሰው የነበረው። ያንን ከሚያደርጉ ኢየሱስ ቤዛ ሊሆንልን የመጣው ለእኛ እኮ አምላክ ነን ብሎ ሊነግረኝ አይደለም፣ ሊነግረን አልመጣም ብሎ የሚነግረኝ ሰው ባገኘ ኖሮ እርግጠኛ ነኝ እኔ አልሄድም፣ እዛ ጨለማ ጋር አልሄድም ነበር። እና በቃ ብቻ ይሄን ይመስላል። አንድ አምላክ የሚለውን ብቻ በማመን ሄድኩት እኔ እዛ። አዎ ይሄንን ነገር እንግዲህ ሊዱዬ አንቺ ላይ ብቻ ሳይሆን በተመሳሳይ የተለያዩ እህቶች ላይ የምናየው ነገር ነው። በትክክል የክርስትናን የቤተ ክርስቲያንን አስተምሮት መጽሐፍ ቅዱስ በትክክል ምን ይላል የሚለውን ነገር ሳይረዱ በእንደዚህ አይነት እንግዲህ በተሳሳተ አስተምሮት ወደ እስልምና ይሄዳሉ። እና አሁን ከዚህ ሁሉ የክህደት የሐሰት የውሸት አስተምሮት በኋላ እንዴት ተመለሽ? ምን እነዚህ ነገሮች አሁን ለምሳሌ አንዳንድ ጊዜ የክፋት ዘር ከውስጥ ቶሎ አይወጣምና እንዴት ወደዚህ ልትመለሽ ይቻልሽ? የመመለስሽ ሂደትስ እንዴት ነበረ? እሺ ኦኬ፣ ይሰማላ ድምፄ? አዎ ትሰሚያለሽ ሊዱዬ። እስልምና ውስጥ ምን የለም መሰላችሁ? ይሄ መለኮት የሚባለውን ነገር ጭራሽ ፊል አታደርጉትም። መለኮት የሚታይ ነገር አለን፣ ፊል የሚደረግ ነገር ነው። አታደርጉትም። የለም መለኮት የሚባለውን ነገር አጣሁት። የለም በቃ እስልምና ውስጥ መለኮት የለም ሲጀምርና ሲቀጥል እንደነገርኳችሁ አንድ አምላክ የሚለውን ብቻ በቃ አላህ አምላክ ነው፣ እሱን አላህ አንድ ነው የሚለውን ብቻ ይዤ ስለገባው አስተምሮቱን አላውቀውም። ስለዚህ አስተምሮቱ የሆነ ምን አለ መሰላችሁ ንጽጽር ቤት እኔን እንድከፍት ያደርጉኛል። ምክንያቱም ያው ፖለቲካ ለመስራት እሷ ሰለምቴ ናት። ከዛ በቃ በጣም እስልምናን አውቄ አይደል የሄድኩት እኔ ቤት እንዲሰራ ምናምን የሚያደርጉበት ሲቹዌሽን ነበር። እና እኔ ቤት ከፍቼ ክርስቲያኖች መጥተው የሚጠይቁት ጥያቄ በቃ እኔ ላይ ጥያቄ ፈጠረብኝ። ገባችሁ? የሚያነሱት ሀዲስ አለ ምናምን እና ቁርአን በአረብኛ አይደለም እንቀረው ቁርአን ማስቀራት እያስቀሩኝ ነበር፣ ግን ገና ፊደላት ላይ ነበርኩ በእርግጥ። ከዛ ምን አረጉ ቁርአንን ማየት ጀመርኩ ማለት ነው። እና ስፔሻሊ ለሴት ልጅ አሁን በጣም ብዙ ነገር አንስተዋል ፎይና ማማይ ሁላችሁም አንስታችኋል። እና በጣም በቃ ለሴት ልጅ ጭራሽ የሞተ ይሄ አንድ ወንድ ተነስቶ የጻፈው ነገር መሆኑን ለሴት ልጅ ካለው አመለካከት መረዳት ይቻላል። በቃ ለሴት ልጅ በጣም የወረደ ነገር ነው ያለው ቁርአን ጭራሽ በቃ። እና ደግሞ የወረደበት መንገድ ሲጀምር ራሱ የወረደበት መንገድ ራሱ ልክ አይደለም።
የወረደበትም መንገድ ስታዩ ላይክ ነብዩ መሐመድ የሆነ ነገር ሲደርስበት አላህ በፍጥነት ያወርዳል፣ ያንን ነገር የሚያርምበትን ነገር ያወርዳል። ግን ይሄ የመለኮት ምንድነው? ይሄ ቃል ዘላለማዊ ቃል ተጽፎ ሰማይ ላይ ነበር ብለዋል። የተጻፈው እንግዲህ መሐመድ ጥፋት ሲያጠፋ እየጠበቀ ነው የሚወርደው። ይሄ የተጻፈ መለኮታዊ ቃል ማለት ነው። ይሄ ሲጀምር የአምላክ ቃል አለመሆኑን ከዚህ ራሱ መረዳት ይቻላል። ኦኬ እሺ፣ እሱን አለመረዳቴ ነው ብዬ እንኳን ሰርዤ ትቼው ከዛ ደግሞ ምን አለ መሰላችሁ የበፊት የነበሩ መጽሐፎች ለኢሳና ለሙሴ የወረደላቸው መጽሐፎች እነሱ ተበርዘዋል ይላሉ። ከዛ የታሉ የተበረዙት ብላችሁ ስትጠይቁ የለም በቃ ተበርዘዋል፣ አላጥፍቷቸዋል። የተለያየ መልስ ኡስታዞቹ ራሱ የተለያዩ መልሶችን ነው ማለት ነው የሚመልሱልኝ። እና ሌላ አስተምሮቶቹ ናቸው። አስተምሮቶቹን ስፔሻሊ ሴት ላይ ያለው ይሄ ከእስልምና ስትወጡ ምናምን ትገደላላችሁ። ሙሉ መገዳደል ነው ሲጀምር፣ መገዳደል እና ሴክሹዋል ነገሮች ናቸው አብዛኛውን ጊዜ የዛ ማነባቸው ነገሮች ማለት ነው። እና ራሱን ቁርአንን ራሱ ያወረደው ሰው የመሐመድን ስብዕና ማየት ትችላላችሁ። እሱ ራሱ አንድ ከእስልምና ያስወጣል። ሌላ ይሄ የሴቶቹንም ምናምን ማየት አያስፈልግም። ስብዕናው ራሱ ከእስልምና ያስወጣል። እንደዛ አይነት አካል እንዴት ነው የመለኮት ቃል እኔ የዘላለማዊ ቃል ነገረኝ ብዬ ተቀብዬ ላምን የምችለው? ይሄ ጭራሽ እሱ ራሱ ያስወጣል። እና ሶሪ ኮሜንቱን ኦፍ ላድርገው። ናኑዬ ይቅርታ። እና ስለ ሴት ትንሽ ልበላችሁ። ትንሽ ስለ ሴት አይ ቲንክ ሱራ 4:34 ላይ ሴቶች እንዲደበደቡ ያዛል። አሁን ቁርአን ሴቶች እንዲደበደቡ ምናምን ነገር ያዛል። እና እስቲ ክርስትና ጋር እናነጻጽርና ከዛ ክርስትና ጋር ስንሄድ ሴት ልጅ በክርስትና መጽሐፈ ሲራክ 36:27 ላይ የሴት ልጅ ፊቷ እንደ ብርሃን ያበራል፣ ከሰው ሁሉ ፍቃድ እሷ ትበልጣለች ይላል። እና ዚስ ማች ልዩነቱን አስቡት። እዛ ጋር እንድንደበደብ አዟል። እና ደግሞ በሌላ ሱራ ሌላ ሀዲስ ልስጣችሁና በዴቪል ራሱ እንትን ይላታል፣ ይስላታል። ሳይ ሙስሊም 14:03 ላይ በዴቪል ይስላታል። እና ይሄን ያክል አላቅም ወንድ የመሰረተው ሃይማኖት መሆኑን ያስታውቃል። ሲጀምር ለሴት ልጅ ያለው አመለካከት በጣም የወረደ የሞተ ነው በቃ በአጠቃላይ። እና በቃ በሴት ልጅ ምክንያት አስተምሮቱ በአጠቃላይ ሙሉ ለሙሉ ልክ አይደለም ማለት እችላለሁ። ሙሉ ለሙሉ ምንም ይሄ የመለኮት ያልሆነ የአምላክ ቃል አለመሆኑን ነው የሚያሳየው አብዛኛው ነገሩ። ማለት ዘርዝሪ ብትኛውን ዘርዝሬ ራሱ አልጨርሱም። ስፔሻሊ በሴት ላይ በጣም ብዙ ነገር አለ። ዚህን ሌላ ልቀጥል ወይስ? ቀጥ ደስ ይለናል። ለምን እዚህ ጋራ የክርስትና ላይ ያሉ ሰዎች ብቻ ሳይሆን እያዳመጡ ያሉት አሁንም በዛ እምነት ውስጥ ያሉ ሰዎችም እያዳመጡ ስለሆነ አይ ቲንክ አስፈላጊ የሚባሉ ነጥቦችን አንስተሻል ብዬ አምናለው። እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም እናመሰግናለን ሊዱዬ። እና አሁን ግን አንድ በጣም አስፈላጊ ጥያቄ መጠየቅ እፈልጋለሁ። እና ምን መሰለሽ፣ አንቺ አሁን በራስሽ ላይ ሁለቱ ላይ ገብተሽ አይተሸዋል። ሰለምቴም ነበርሽ፣ አሁን ወደ ክርስትናም ተመልሰሻል። እና አሁን ከዚህ በፊት የነበረችው ሊዱ እና አሁን ያለችው ሊዱ በንጽጽር እስቲ መልኩ ግለጫት። በዛ ሞመንት ላይ በዛን ሁኔታ ላይ በነበርሽ ሰዓት የነበረሽ ማንነት፣ ከዛ አሁን ከተመለሽ በኋላ ያለሽ ማንነት አሁን እንዴት ነው ያለው ነገር የሚለውን ነገር ከጨለማ ወደ ብርሃን መምጣት ያለው እንዴት ነው አንቺ ያለሽ ነገር የአንቺ ሁኔታ ከካራክተርሽ ከስብዕናሽ አንጻር እንዴት ነው የተፈጠረብሽ ተጽዕኖ እና አሁን ያለችው ሊዱ እንዴት ናት? ኦኬ እሺ። ወደ እስልምና ከገባው በኋላ አይዶን ነው ማለት ይሄ ጎዶሎ ናት ሴት የተባለው የለም። በቃ ጎድዬ ነበር፣ ልክ እንደተባለው እንደተጻፈው ጎድዬ ነበረ።
ይሄ ከሰዎች ጋር አለመስማማቱ ምናምን አለ። ከዛ ደግሞ ይሄ በብዙ ነገሮች አላቅም ልክ አልሆንም። ብዙ ነገሮች ተሳስተው ነበር በስራ በምናምን እኔ እንጃ ብቻ የሆነ ግራ የተጋባው ሰው ሆኜ ነበር። አይ ቲንክ ኢቭን ማለት ነው እኔ ከሀገር ውጭ ነኝ እና ቤተሰቤ ጋር ክርስቲያን ሆኜ በቀን አንዴ ወይ ሁለቴ ካልደወልኩኝ በቃ አላቅም የሆነ ሌላ ታሪክ ነው የምገባው። ሙስሊም ሆኜ ግን ማለት ነው እዚሁ ቲክታክ ላይ ክርስቲያኖችን ነው ከክርስቲያኖች ጋር ንጽጽር ክርስቲያኖችን አስገብቶ ከማብሸቅ ምናምን ውጭ ቤተሰቦቼ ትዝ ብለውኝ ኢቭን አያውቁ። በሳምንት አንዴ ምናምን ነበረ የምደውልላቸው። ዚስ ማች ከቤተሰቤ እስከ መራቅ እንግዲህ ቤተሰብን የሚያክል ነገር የለም እና ከቤተሰቤ እስከ መራቅ ድረስ ማለት ነው አድርሶኝ ነበረ። ይሄ በቃ አላቅም ሰርተውኛል እንዲህ በራሳቸው መንገድ። ብቻዬን እንደሆነ እንኳን አይተውኝም። ቲክታክ ላይ ከሆንኩኝ እኔ ላይፍ ላይ ከሆንኩ እኔ ሚዩት አድርጌ 8 ሆኖ ይገባሉ። እነሱ ናቸው ቤቱን ማኔጅ የሚያደርጉት። ከዚህ ከወጣው በኋላ ደግሞ በዋትሳፕ በምናምን በቃ እየተቆጣጠሩኝ ደውለውልኝ ሌላ ሰው እንኳን እንዳላዋራ ቁራን ይከፍታሉ። ዚስ ማች በቃ ማለት ተቆጣጥረውኝ ነበር። በአጠቃላይ እኔን እነሱ ነው ማኔጅ የሚያደርጉኝ። እኔ አካሌ ብቻ ነው እኔ እንጂ እነሱ ነበሩ ማኔጅ የሚያደርጉኝ እና እኔ አልነበርኩም ጭራሽ። በቃ በአጠቃላይ በራስ መተማመኔ ሞቶ ነበረ፣ ቶታሊ ሞቶ ነበረ። አሁን ደግሞ እኔ እንጃ ልክ እኛ ጋር እንዳለ ነው ሙሉ ሰው ይሄ ብርሃን የእውነት ነው የምላችሁ። እኔ ሊዲያ ሻሃዳ ስትይዝ እንዴት ነበር ሄዳችሁ እዩ ሙስሊሞች ነበራችሁ ሲጀምራል እና ምንም አይነት ስሜት አልተሰማኝ። በድን የሆነ ሰው ታውቃላችሁ። ግን ማለት ነው ቤተክርስቲያንን አይቼ እያያችሁት ቤተክርስቲያንን ገብታችሁ መሳለም አለመቻል በጣም ነው የሚከብደው። ይህን ስሜት እኔ ልገልጽላችሁ አልችልም። ቤተክርስቲያንን እያያችሁት ሚካኤል ቤተክርስቲያን ነበር የሄድኩት ለመጀመሪያ ጊዜ ማለት ነው። ወደ ክርስትና አልተመለስኩም፣ ግን ፊት ለፊቱ ቆሜ የሚካኤል ምስለ ስዕል እያየው መሳለም እየፈለኩኝ፣ ግን እኔ ክርስቲያን አለመሆኔን ስለማቅ አለመሄዴ በጣም እየከበደኝ ነበረ። ዜን ፋይናሊ ወርጄ ግን ሄጄ ላይክ ልክ ወደ ቤተክርስቲያን ስገባ አልተጠመኩም፣ ምንም አላልኩም። ግን ልክ ስገባ ማለት ነው ክርስቶስ የእውነት ነው የምላችሁ ክርስቶስ የእውነት ፍቅር መሆኑን ያወቁት ላይክ እኔን ቆሞ እኔን ጣፍቼበት እኔን እየፈለገኝ ነው መሰለኝ። እግዚአብሔርን ነው የምላችሁ። ልክ እዛ ቤተክርስቲያን ስገባ የተሰማኝ ሰላም እኔ አላቅም። በቃ እዚህ ምድር ላይ ያሉ ምርጥ ቃላቶች ተደምረው እሱን ስሜት አይገልጹትም። ምንም ሳልጠመቅ ንስሐ ሳልገባ ማለት ነው ቤተክርስቲያንን አይቼ ብቻ ልሳለም እየሮጥኩኝ እንደ እብድ እየሮጥኩኝ የገባሁት። አስቡት፣ ሰዎች ተቀምጠዋል ነጠላ ለብሰው፣ እኔ ሂጃብ አድርጌ አባያ ለብሼ እንዲህ የሚወግሩኝ እየመሰለኝ ማለት ነው። የሚወግሩኝ ነው የመሰለኝ። ምን ታረጊያለሽ ምናምን ብለው ያንን ፊል እያደረግኩኝ ገብቼ ከዛ ልክ አላቅም ብቻ ቤተ መቅደሱ ጋር ሄጄ ስሳለም ክርስቶስ እኔን እየፈለገኝ ነበር። ከዛ አገኘኝ፣ አግኝቶ ሲያቅፈኝ አይነት ስሜት ነው የተሰማኝ እና ያለቀስኩት የእውነት ነው የምላችሁ ወደ ክርስትና ስመለስ ነው። እኔ ሻሃዳ ሲይዝ አላለቀስኩም፣ ምክንያቱም የለም መለኮት የለም፣ ይሄ ምንም በቃ መንፈስ የለም እዛ። የእግዚአብሔር መንፈስ ያለው እኛ ጋር ነው እና እኔ አላቅም እንዴት እንደምገልጸው ይሄን አሁንና በፊት በጣም ነው የምለያየው። በጣም አሁን ሙሉ ሴት ሆኛለሁ። እንደተጻፈው ሙስሊም ስትሆኑ ትጎድላላችሁ። ሙስሊም ሴት ጎዶሎ ናት። ኤግዛክትሊ ይህ ትክክለኛ ነገር የተጻፈ ትክክለኛ ነገር በቃ ትጎድላላችሁ። አስተምሮቱ ራሱ ያጎድላችኋል እና በጣም በቃ አላቅም የሆነ ግማሽ ሩብ ነው የሆንኩት፣ ግማሽ አይደለም እንዲሁም እና የሆነ ቃላት ያንሰኛል እሱን ስሜት ለመግለጽ። ወደ ክርስትና መምጣት እንዴትም ብዬ ልገልጸው አልችልም። ስለ እውነት የምሬን ነው። በቃ አላቅም ብቻ ይሄንን ይከብደኛል መግለጽ። ግን ያ ጨለማ ብቻ አልፏል፣ እግዚአብሔር ይመስገን። እና ቀጥሉ። ሌላ ጥያቄ አለሽ ውዴ? እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ማለት ያው አንዳንድ ጊዜ
በአስተምሮ ደረጃም ብቻም ሳይሆን ራሳችንን በሰውኛ ደረጃ በማንነት ደረጃ ሃይማኖት ማነጽ አለበት ብለን እናምናለን እና ያስወጡሽ ነገሮች ከእስልምና ወደ ክርስትና እንድትመለሽ ያደረጉሽ ነገርና ማንነትሽ ላይ የተፈጠረ ለውጥ ለዚህ ደግሞ በጣም ጥሩ ማሳያ ነው ብዬ እኔ ፐርሰናሊ ያምናለሁ። እንኳን ወደ ብርሃኑ መጣሽ እህታችን። አሁንም እንግዲህ ያለውን ነገር እግዚአብሔር ጨምሮ ጨማምሮ በቤቱ ከተጠሩት ብቻም ሳይሆን ከተመረጡት ውስጥ ዘይቱ አልቆባቸው ከተመለሱት ውስጥ ሳይሆን ዘይቱን ይዘው መቅረሳቸውን ያበሩ ሙሽራቸውን ከተቀበሉት ውስጥ አንቺንም ያርግሽ ያድርገን ሁላችንንም። የእህት ወንድሞች እዚህ ላይ የምታገለግሉትን እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ፣ የነፍስ ዋጋ ያድርግላችሁ እላለሁ። አይ ቲንክ ጨርሰናል መሰለኝ አይደል አኑሻ? ግን ቆይ አንድ መናገር የምፈልገው ነገር እሺ እኔ ወድቀጥ እዚህ ክርስቲያን የሆናችሁ ወገኖች ማለት ነው ስለ ክርስትና ከመምህራን ከራሳችን መምህራን ተማሩ ማለት እኔ እማያችሁ ልጆች ስላላችሁ ንጽጽር ሰፈር እና እነሱ ደግሞ የኛን ደካማ ጎን ይሄ አለማወቃችንን መጠቀም ይፈልጋሉ እና አትሂዱ። መጀመሪያ የራሳችንን ትምህርት የኛ መጽሐፋችንን እናንብበው እንወቀው። እንደዛ እላለሁ እና ደግሞ ሙስሊም ወገኖቻችን እኔ አላቅም በምን እንደምጠራችሁ ግን የእውነት ይሄ ነው ብርሃን። እኔ እናንተ ጋር ያንን ጨለማ አይቼው ታሳዝኑኛላችሁ። አሁን እኔ ጸልይላችኋለሁ፣ እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝኑ። ማለት ምን አይነት ጨለማ ውስጥ እስር ቤት ውስጥ እንዳላችሁ አይኑ አውቃለሁ። ስለዚህ አላቅም ሙስሊም ወገኖቻችን እስኪ ልባችሁን ክፈቱና ተማሩኑና ይህንን የመሐመድን የመሐመድን አስተምሮ አላህን ካልጣላችሁት አውቃለሁ ልባችሁ ድፍን እንደሚሆን። ግን ልባችሁን ክፍት አድርጋችሁ መታችሁ ብትማሩ ደስ ይለኛል የእውነት እና እግዚአብሔር ይምራችሁ ሙስሊም ወገኖቻችን። ክርስቲያኖች ግን በቃ አደራ ነው የምላችሁ። አንዳንድ ክርስቲያን ሴቶች በብዛት እማያችሁ በቃ አትሂዱ፣ ንጽጽር ቤት እንደውም አትግቡ፣ ፈለገ ጋር ሄዳችሁ ተማሩ። የእውነት ነው የምላችሁ እና አመሰግናለሁ ናኑዬም ሁላችሁ። እኛም ስለመጣሽ እናመሰግናለን ሊዱዬ። ከተሞክሮች ከነበርሽበት ሁኔታ አንጻር የነበርሽበትን በደንብ ስላብራራሽልን ከታች ላሉትም ላይ ላሉትም ለሁላችንም ትምህርት ስለሚሆነን መተሽ ይህንን የምስክርነት ቃልሽን ስለሰጠሽን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ቃሎት ያሰማልን። በጣም እናመሰግናለን። እሺ በመጀመሪያ ሁላችሁን ሰላም ብያለሁ። ፎይ ወንድማችን ሰላም ላንተ እንዴት ነው ፎይ? እህትና እህቶቻችን እዚህ ያላችሁ አይ ቲንክ ጄኤምዲ እና ሶፊያን ከረጅም ጊዜ በኋላ ነው ያገኘኋችሁ። ሰላም ለእናንተ ይሁን ብያለሁ በድጋሚ። እህታችን ሊዱ እንኳን በሰላም መጣሽ፣ በጣም ደስ ብሎናል። ግን ከዚህ በኋላ ሌሰን ይሆንሻል ማለት ነው። ህይወት በጣም በተለይ ሴትነት የቲክቶክ ሴትነት በጣም ከባድ እየሆነ ነው እንደምናየው እና ስለዚህ ተጠንቀቁ። በቃ ጥንቁቅ ሴት ሁኑ። ጥንቁቅ ሴት ታውቃላችሁ፣ ልባም ሴት በቃ እንደዛ ብትሆኑ እኔ በጣም መክራችኋለሁ። ልባም ሴት ሁኑ። ልባም ሴት ምንም ነገር አያምራትም። ልባም ሴት ጥንቁቅ ናት። ልባም ሴት ያም ይህም እየመጣ አጎትታትም። ልባም ሴት አስተዋይ ናት። ልባም ሴት በንግግሯ፣ በአለባበሷ፣ በሁኔታዋ ኢቭን በሳቋ ጥንቁቅ ናት። ልባም ናታ። እናት ናታ። እናትነት ደግሞ ታውቁታላችሁ ምን ያህል ጥንቃቄ እንደሆነ እና አሁን ግን ቲክቶክ ከመጣ በኋላ ግን የሴትነታችሁን ጸጋ እያጠፋው ነው። እንዲህ ነበራችሁ? ራሳችሁን ታዘቡት እስቲ። እዚህ ያላችሁ እህቶቼ ማለት ነው። ቲክቶክ ከመምጣቱ በፊት የነበራችሁ ብርታት፣ ማስተዋል፣ ጥንቃቄ ምናምን አሁን አለ የለም? እና በጣም ሴትነታችሁ በደንብ ፕሊዝ ልባም ሴት ሁኑ። መጽሐፍ ቅዱስ እንደሚናገረው ልባምን ሴት ማን ያገኛታል? በቃ ልባምን ሴት ማን ያገኛታል? ዋጓ ከወርቅ ከቀይ እንቁ በጣም በላይ ነው ይላል። እና ሁሌም ይሄን ነገር እናገረዋለሁ። አይኖ ሊሰለቻችሁ ይችላል፣ ግን እንድታስተውሉ ስለፈልግ ነው። በቃ ቀይ እንቁ አይገኝም። በጣም ያለፋል፣ በጣም ያደክማል፣
በጣም ውጣ ውረድ አለው። በጣም ውድ ነው። በዛ ላይ ማንም አያገኘውም። የሚያገኘውም ሰው በጣም ሊለፋ ይገባል። በጣም እና ሰው በጣም እኔ እባካችሁ በቃ ልባም ሴቱ ነው ቸችን አትበቃ ምክሬ ልባም ሴቱ ነው። ራሳችሁን አንዳንዴ ቆም ብላችሁ ምን እያወራው ነው? ምን እያረኩኝ ነው? ማን ነኝ እኔ? ማን ነው ውሌ? ማን ናት ጓደኛዬ? ማን ነው ጓደኛዬ? ማን ነው ሰርክል ያለው በዙሪያ ያለው? የኢሞሽን ጉዳይ አይደለም፣ የሆርሞን ጉዳይም አይደለም። ሴትነት ውበት ነው። ሴትነት ማስተዋል ነው። ሴትነት ጸጋ ነው፣ ጥበብ ነው። አዳም ረዳት የምትሆነው ብላ የተፈጠረችለት ናት። አይገርማችሁም? ረዳት ነው ስሟ ራሱ። ሴት ማለት ምትክ፣ አጥንትሽ ከአጥንቴ ስጋሽ ከስጋ ማለት ነው። ረዳት ናት። የሚገርማችሁ አጋዥ ናት። ይሄ ለሚደክመው አዳም አጋዥ ናት። ኦኬ አጋዥ ናት። እና አጋዥ ሁኑ እንዴ! በደንብ አጋዥ ሁኑ። አደራ እና ልባም ሴት ሁኑ፣ አጋዥ ሴት ሁኑ። ከዚህ በኋላ እህታችን አሁን እስልምናው አይተሽዋል። ኦኬ ጥሩ ኢስ ፋይን። ክርስትናውን እስከዚህ በኋላ አንድን ነገር ስህተት ስለሆነ አይደለም የምንወጣው፣ የመጣንበት ትክክል ስለሆነ ነው የምንጸናው። እኔ አንቺ ሪኮመንድ ማድረግሻውን ከዚህ በኋላ አጥኒ፣ ተማሪ፣ በደንብ አንብቢ። በቃ ያንን ያጠፋሽውን እድሜ ገደብ የእድሜ ዘመን ካሹ በምን በማንበብ ኮሚኒኬሽንሽን በማጠንከር ከእግዚአብሔር ጋር በጸሎት በተለይ ጸሎት ህይወት በጣም አስፈላጊ ነው። በቃ እኛ ጸሎታችን ቲክቶክ ላይ ሆነ፣ ጸሎታችን ወሬ ሆነ፣ ጸሎታችን ዝም ብሎ ቺል ማድረግ ሆነ፣ ማሾፍ፣ መቀለድ፣ አንዴ ሆነ በቃ ስሜታችን ሆነ የሚመራና ስለዚህ አሁን በቃ ዝግት አድርገሽ በርሽን ከእግዚአብሔር ጋር የምትናገሪበት መጽሐፍ ቅዱስ በቀን አንድ ምዕራፍ የምታነቢበት በቃ አለ አይደለ? ይሄን ነገር በድያለሁ ከዚህ በኋላ ግን እክሳለሁ የምትይው ሰው በእሱ አድርጊ። ስማርት የሆነው ሙቭ እሱ ነው ባይዘወይ እንጂ በቃ ወጥቶ ስለ እስልምናው በዚህ ወጥቶ ይሄ እሱ ነው በቃ እሱ ከአንድ ቀን በላይ አይሄድም። እግዚአብሔር ከአንቺ ጋር ይሁን። መጨረሻሽን ያሳምር። የሁላችን መጨረሻ ያሳምር። እህቶቼ በርቱ እሺ። በተለይ ሰው የምንከተለው ነገር ሰዎች እንደፈለጉ የሚጠመዝዙ ነገር አሁን ቅድም ታንቺ ስትናገር ተቆጣጥረኝ ነበር እምቢ ማለት እንኳን አልችልም ነበር አለች። እምቢ ማለት እንኳን አልችልም ነበር አለች። ይሄ ነው ብዙ በጣም እየጠላችኋለሁ እናንተ። እምቢ ማለት እንዴት መቼ እንደምትጀምሩ አላውቅም። እምቢ ማለት አለባችሁ። እሺ ከምትሉ ይልቅ እምቢ የምትሉ ነገር ቢበዛ ህይወታችሁ በጣም ይስተካከላል። እስቲ አስቡት። አሁን የሆነ ሰከንድ ወስዳችሁ እሺ ያላችሁት ነገር ሁሉ ጠቀማችሁ? እሺ ያላችሁት ነገር ሁሉ አልጠቀማችሁ። እምቢ ያላችሁት ነገር ግን በጣም ጠቅሟችኋል። በህይወታችሁ እሺና እምቢ ያላችሁትን ስታነጻጽሩ እምቢ ያላችሁት ነው ለህይወታችሁ ጥሩ ነገር ያመጣ። እሺ ያላችሁበት ዘመን ግን በጣም ብዙ ችግር ውስጥ ገብታችኋል። ስለዚህ ከእንበርታ ጥንካሬ ይሉን ተያይዛችሁ በነገረ ክርስቶስ በህይወት በዘላለም ህይወት ቀልድ የለም፣ ድርድር የለም። ህብረታችሁ ራሱ መለየት አለባችሁ። ሶሻል ላይፍ ማህበራዊ ህይወት እንዳለ ሆኖ ግን መንፈሳዊ ህይወት ላይ ግን የዘላለም ህይወት ላይ ግን ቀልድ የለም። እናቴም አባቴም ቢሆን ይቀራሉ። ባይዘወይ እኔ ቲክቶክ በሰጣችሁ ፔጅን በጣም ብዙ ብሎክ አድርጌያለሁ። በጣም ብዙ ብሎ ወደ 300 200 ሰው ብሎክ አድርጌያለሁ። ለምን ይሉኝ ታይዘኛል ብሎክ ማድረግ። በቃ ምንም የማይጠቅመኝ የማጠቅመኝ ከሆነ ሹሩሩ እያልኩ ህይወት የላበላሽ። ለምበላው ነገር እንደምጠነቀቀው ለምሰማውና ለማው ነገር እጠነቀቃለሁ። ምክንያቱም ስንበላ ወደ ውስጥ ይገባል፣ ስንሰማ ወደ ውስጥ ይገባል። ስለዚህ አይምሯችንን የሚያቆሽሽ ከክርስቶስ ፍቅር የሚያስወጣን ነገር ምንም ይሉን ታሪዛችሁ አይገባም። ብሎክ BLOCK የሚባል ፊደል አለ። ብሎክ አድርጉ። መጥቶ አይገላችሁ፣ መታት ገላችሁ ሰው ምንም ይሉንታ እንዳይዛችሁ። መጨረሻ ላይ የምትጠየቁት በክርስቶስ ወንበር ፊት ስንቆም ለብቻ ነው የምንጠየቀው። የት ዋልሽ፣ ምን ሰራሽ ናት የምንጠየቀው እንጂ እንዲያው በቃ ሸሚዞሽ ይሆን ይሉንታ ይዞሽ ይሆን አይደለም ጥያቄ። እና እህታችን አላብዛብሽ፣ እግዚአብሔር ይርዳሽ። በደንብ አድርገሽ የምታነቢበት ከእግዚአብሔር ጋር ኮሚኒኬት የምታደርጊበት ታይሞች አመቻቺ። ቲክቶክ ላይ አይደለም ክርስትና ያለው፣ መሬት ላይ ነው ክርስትና ያለው። ቅድም እንዳልሽው ቤተክርስቲያን ሄድሽ። ስለዚህ ቤተክርስቲያን ሜዲሽን አውዞቱሪ ከእግዚአብሔር ጋር ተነጋገሪ። በርሽን ዘግተሽ
ከእግዚአብሔር ጋር ፎከስ አድርግ። ከዚህ በኋላ ወደፊት መጽሐፍ ቅዱስ እንደሚናገረው የኋላይን ትቼ ወደፊት ወዳለው እጄን እዘረጋለሁ ነው የሚለው። ያለፈውን ታዩ። ከዚህ በኋላ እንዲሁ ያለፈው ማውራትም አያስፈልግም። በቃ ወደፊት አንቺን በህይወትሽ፣ አንቺን በንግግርሽ፣ አንቺን በቃልሽ፣ አንቺን በብስለትሽ ክርስቶስን ስበኪ። ከህይወትሽ እንማርብሽ። ኦኬ። እና እግዚአብሔር እርዳሽ። አባቶች ጸሎት ሁሉ ከአንቺ ጋር ይሁን። ፍጻሜሽን ያሳምርልን። እሺ ሰላማችሁ ይብዛው። ቅድም ሰላም ብያለሁ። ዲያቆንም አግኝቻለሁ። እንዴት ናችሁ? ሊዱ እንኳን ደህና መጣሽ። እንኳን እግዚአብሔር ረዳሽ። ያው በዲያቆን ላይ መጨመር ማለት አንሷል እንደማለት ነውና ሁሉንም ነገር ተናግሮታል። ሁሉ ነገር ላይ መታቀብ እንዳለብን፣ ነገሮችን ማስተዋል እንዳለብን ምናምን ነግሮናል። እና በርቺ ነው የምልሽ እህታችን። እግዚአብሔር አምላክ በቤቱ ያጽናሽ። እንግዲህ በአንቺ ላይ ደግሞ እስቲ ክርስቶስን በፊት አስከፍተሽዋል። አሁን ደግሞ ክርስቶስ ወደ እሱ መተሽ ደግሞ ልጄ ብሎ ተቀብሎሻል። ልክ የጠፋው ልጅ ታሪክ ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ አልፈልግም ብሎ ሄደ ያ ልጅ። ተመልሶ ሲመጣ ግን ጌታ አቅፎ የጠፋው ልጄ ተገኘ፣ ሞቶ የነበረው ህያው ሆነ ብሎ እንደተቀበለው አቅፎ እንደተቀበለው ሁሉ ክርስቶስ ዛሬም ትተሹ ሄደሽ ተመልሰሽ ስትመጪም አቅፎ ነው የሚቀበልሽ። አዲስ ምዕራፍ ደግሞ ሰጥቶሻል እና ያንን አዲስ ምዕራፍን አዲስ የሆነ ህይወት ነው የተሰጠሽ፣ እንደገና ልጅነት ማለት ነው። ስለዚህ ይሄን እንድትሆኚ እግዚአብሔር ይርዳሽልሻለሁ እህታችን፣ በርቺ። ቃሎት ያሰማልን ዲያቆን፣ ቃሎት ያሰማልን ማማይ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን።